በራስ ሲሆን ምናልባት ሊመች ይችላል። ያንተ እህት ብዙ ባል አላት፣ 4 ባል አላት። ሶ ወለደች፣ ልጅ ወለደች። ከዛ ልጇ የወለደች ልጅ የማን ነው ጥያቄ ይነሳል። በዛን ታይም በነበሩበት ዘመን ላይ ልጁ የማን ነው ሲባል ሊታወቅ የሚችልበት ምንም አይነት ሪዝን የለም። ይሄ ፊቱ ይመሳሰላል ብለው ይሄ በጃሂልያ ዘመን የሚያደርጉት ነበሩ፣ በመሀይምነት ዘመናቸው ማለት ነው። እና ምናልባት በዛን ዘመን እንደዛ ነበር የሚያደርጉት። ነገር ግን ይሄን ነገር ነው እስልምና ውድቅ ያደረገው። ማለትም ይሄ ሴክስ ወርከር የሚባለውን ነገር ነው ውድቅ ያደረገው ባጭሩ ማለት ነው። እና አንደኛ ይሄ ሪዝን ይሄኛው፣ ሁለተኛ ደግሞ ብዙ ምክንያቶች አሉት። የበሽታ የመተላለፉ አንድ ሴት ብዙ ባል ሲኖራትና አንድ ወንድ ብዙ ሴቶች ጋር ትዳር በሚመሰረትበት ሰዓት ልዩነት አለው ራሱ ከጤና ሴክሹዋል ላይ የሚተላለፉ በሽታዎችም አንፃር ራሱ ማለት ነውና ልናስባቸውና ልናስተውስ የተፈኩር ስናደርግ ተደቡር ስናደርግ የምናገኛቸው ነገር እነዚህ ሊጠቀሱ ይችላሉ። ነገር ግን የግድ ሪዝኑን ኤቪደንሱን ራሱ ማወቅ አይጠበቅብንም። የኔ እይታ ይሄ ነው። እስሚዝ ቀጥል። ሰላም ልበል ብዬ ነበር። እስሚዝ አይደል? ጀዛኩሙላህ። ተጨማሪ ያለው ፖይንት ምንድነው አድሬስ መደረግ ያለበት? ይሄ የእኩልነት ጉዳይ ሳይሆን የሴቶችን የአፈጣጠርና የወንዶች አፈጣጠርን ጉዳይ ካለ መረዳት የሚመጣ ጥያቄ ነው ብዬ ነው የማስበው። ፊዚዮሎጂካሊም ወንድና ሴት ተመሳሳይ የሆነ ፊዚዮሎጂ የላቸውም። ለምሳሌ አንዲት ሴት ልጅ 4 ወንድ ብታገባ አንዲት ሴት ልጅ ለምሳሌ 4 ወንድ ፊዚዮሎጂካሊ ማለት ነው። ዘን ሳይኮሎጂዋና ከሞራልም አንፃር ደግሞ ኢንኬፓብል እንደሆነችም ብዙ ማውራት ይቻላል። ኦኬ። ስለዚህ አንድ ወንድ ኢንኮንትራሪ አንድ ወንድ ከአንድ በላይ ያግባ ሲባል ግን ለዛ ነገር ኬፓብል ነው ወይ የሚለው መስፈርት ተቀምጦ ነው እንጂ እንጂው በደፈና አይደለም የተፈቀደው። አሁን ፊዚዮሎጂውን ስናወራ የወንድ ልጅ ሞር ትሪገር ነው ለሴክሹዋል ዲዛየር ከሴቷ ሞር ትሪገር ያደረገ ነው። ኦኬ፣ ሞር ትሪገር ያደረገ ነው። ከአንድ በላይ ሚስት ቢያገባ እኩል ሰርቭ ማድረግ ይችላል ወይ ያ ወንድ ካልን እኩል ሰርቭ ማድረግ ይችላል። አው ይችላል፣ ኮንዲሽኑን የሚያሟላ ከሆነ። ለዛ ነው ስትሪክት የሆነ በጣም ከባድ የሆነ መቀጣጫ ራሱ የተቀመጠው ቁርአንና ሐዲስ ላይም። ለዛ ነው እኩል ትሪት የማያደርግ ከሆነ ኢቭን ነገ የውመል ቂያማ አኺራ ላይ ፓራላይዝ ሆኖ ይነሳል የተባለው በጣም ከባድ ከመሆኑ የተነሳ ማለት ነው። ለዛ ነው ኮንዲሽኑን የማያሟላ ከሆነ ዶንት ዱ ኢት አይደለም 2 3 አንድም ራሱ አይፈቀድልህም። አንድ ራሱ ማለት ነው። ካልቻልክ አልቻልክም ነው። ጾም ነው የተባለው። በቃ እንደው መጾም ነው ያለብን የተባለው። ስለዚህ እዚች ጋር የእኩልነት ነገር ሳይሆን የሴት እኩልነትና የሴት ዝቅ ብላ ወንድ ከፍ ያለበት ሳይሆን አፈጣጠራቸው ራሱ ያንን ሲስተም ኦብሊጌት የሚያደርግ አይደለም። ኦኬ። ከዚህ አንፃር የመቀዳደም አንዷ ትንሽ አንዷ ትልቅ የመሆን ጉዳይ አይደለም። ፖይንቱ ከካታጎሪ የወጣ ነገር ነው። እኩል የመሆን ያለ መሆን አይደለም። ምናልባት ለምሳሌ እኩል የመሆን ያለ መሆን ላይ ለምን ሴቶች ጀነት አይገቡ? ለምን ሴቶች በዲናቸው እንደዚህ ያልተፈቀደላቸውም የሚሉ ዒባዳ ላይ አላህን Subhanahu Wa Ta'ala ማምለክ ላይ
እንደዚህ ነገር ላይ ቢሆን ያ ኢትስ አ ቢግ ኢሹ በጣም ጥሩ ጥያቄ ይነሳበት ነበር እዚህ ላይ። ይሄ ግን ኢን ኮንትራሪ ነው፣ ትክክል አይደለም ማለት ነው። ገብቶሃል ዳንኤል? አይገቡም ነው ያልከው? ሲያውን እሱን ነው የሰማሁት። መርጦ ነው ወይ ጉድ! በምን በቻይንኛ ነው እየሰማን ያለው? ነው አይ ያለ መሰለኝ ጀነት አይገቡም። በምን ተተርጉሞልህ ነው አማርኛ እያወራ አማርኛን በቻይንኛ? ነው አይ ያለ መስሎኝ ነው። ሶሪ ኖ የኔ ጥያቄ እኮ ከልጁ ጋር የተያያዘ ስለሆነ የጠየቁት። አሁን ጀነት ውስጥ ለወንዶች 100 ጉልበት ይሰጣቸዋል። ቆይ የመጀመሪያው ተመለሰልህ ዳንኤል? ቆይ አሁን ይኸውልህ የመጀመሪያውን ሉፕ ሲመለስ ማዞርካት ዩተርን ትባላለች። ስለዚህ አሁን የመጀመሪያው ግልጽ ነው። ስለ እኩልነት ጭራሽ ያ መለስክልኝ። ያ ግን በአምላክ አሰራር በሰማይ ቤትሳ በጀነት አሁን ለወንዶች 100 ሰው የጉልበት ይሰጣል ሴቶችን የሚያረካበት ይባላል። እሱ ጋር ከመሄዳችን በፊት ወደ ገነት የሚለው ከመሄዳችን በፊት በክርስትና ከአንድ በላይ ማግባት ተከልክሏል። ክርስትና ህግ የለውም። ምንድነው መሰለህ በህግ የለውም ክርስትና ምንድነው? በጸጋ ነው። የጸጋው ክርስቶስ ነው የኛ ህግ። እንደዚህ አታድርግ፣ እንደዚህ አርግ የሚል ነገር የለውም። ስለዚህ ይቻላል ማለት ነው። ኖ ያ ራሱ የክርስቶስ ራሱ ፍቅሩ እውቀቱ ስለ ክርስቶስ ከገባ ከአንድ በላይ አታገባም። ይሄ ለምን እኔ ሁለት አግብቼ የክርስቶስ ፍቅር ሊገባኝ አይችልም ነው? ሁለት ሳገባ አይገባኝም፣ አንድ ሳገባ ይገባኛል። ምን መሰለህ ትምህርታችን የኛ ትምህርት ምንድን ነው? የክርስቶስ ጸጋ በውስጥ ካለ አንድ ነው። ያው የሚያስፈልግህ አንድ ነው፣ የምትሻውም አንድ ነው፣ የምታገባውም አንድ ነው እንጂ ይሄ እንደዚህ አርግ በዚህ እኔ ሁለት አግብቼ ክርስቶስን ማምለክ አልችልም። ምንድነው ሎጂኩ? አይገፋፋህም እኮ አልኩህ እኮ እስሚዝ ምን መሰለህ የሚያስፈልግ አንድ ነው እያለ ነው። የሚያስፈልግ እኮ አንተን የምታውቀው እኮ እኔ ተወሰነኛል እየወሰነብህ ነው እኮ ይቀልዳል። ቆይ የሚያስፈልግ የምትለው ከአንድ ውጪ እኮ አለ፣ እናውቃቸዋለን እኮ ከአንድ ውጪ እኮ የሚጠቀሙ አሉ። ያው በሌጋል ባይሆንም ግን የሱን ፍላጎት መገደብ አይችልም። እሱ የሚቀጥልለት አይ እንትንማ ዲዛይሩን አትገድብበት። እሱ የሚቀጥል ሺም እኮ ልታገባ ትችላለህ። በውስጥ ያለው መንፈስ ቅዱስ ነው አንተ አይደለም። እኔ እዚች ጋር ፖይንቱ አንተ እያመጣህ ያለው ሎጂክ ምንድነው? ምን ስታንዳርድ ነው? አሁን ለምሳሌ የኔ ዲዛይር ከአንድ በላይ ከሆነ እኔ ኢየሱስን ማመጽ አልፈልግም። አይ አታግቡ ብሎ አስቀምጦብኝ ከሆነ ኦኬ፣ በዛ በኩል እንድንሄድ ማድረግ ነበረብህ። ግን መጀመሪያ ቆለፍከው ህግ የለውም ብለህ ኦኬ፣ ህግ የለውም ብለህ ከቆለፍ በእናንተ በህግ ነው የምትመሩት፣ እኛ ደግሞ በጸጋ ነው የምንመራው እኮ። ህግ የለም አልከኝ። ስለዚህ ህግ ከሌለ እኔ ከአንድ በላይ አገባለሁ፣ ዲዛይሬ ነው። አሁን ችግሩ ምንድነው? እናንተ ኢምፕሊኬሽናችሁ ከጳውሎስ ጀምሮ ችግሩ ምንድነው? ትዳርን እንደ መጥፎ ቤት አድርጎ ስለሚያዩት ነው። አሁን ችግሩ ይሄ እኮ ነው። የጳውሎስ ማረዳድ ይሄ ስለነበረ ነው አሁን ትልቅ ችግር ያመጣ ማለት እንጂ ትዳር ኢትስ ኖት በቃ የሴክሹዋል ዲዛይር ብቻ ቤት አይደለም፣ ተቋም ነው ትዳር። ኦኬ፣ ማህበረሰብ የሚገነባበት ልጆች አድገው ከተኮተኮቱ ማለት ነው በዛ ሪሊጅን ላይ አልፈው ማለት ነው አንተን ተክተው ያንን ሃይማኖት የሚያስቀጥሉ ሀገርን የሚገነቡ ተቋም ነው እንጂ የሆነ የሴክሹዋል ዲዛይር ብቻ ያለበት አድርጋችሁ ስለምትመለከቱት ያ በጣም ችግር ያመጣው ይሄ። ጳውሎስም በዚህ ነበር እንትን ሲል የነበረው ሲያስረዳ የነበረው ማለት ነው። ይሄ ነው የጳውሎስም ችግር ይሄ ነበር። ስለዚህ እኔ ከአንድ በላይ ማግባቴ ምንድነው ከአሁን አንተ ካልከው ከኢየሱስ ፍቅር ሊሆን ይችላል ከምን ምንድነው የሚያግደው? ምንም ሎጂካል ሪዝን የለም። የስጋ ፍላጎትን ማርካት ነው። እኛ ደግሞ በአገራችን በሰማይ ነው ከክርስቶስ ጋር የስጋ ፍላጎት ከተፈቀደልህ ሚስት ጋር ማርካት ምንድነው ችግሩ?
ያ ተፈቀደልህ። አንድ እኮ ነው ችግሩ 50 እኮ ግን ችግሩ እኮ ይሄ ነው። የሚሆንብህ ጣዖት ይሆንብሃል። ለዛ ምንም ጣዖት አይሆንብህም። ጣዖት የሚሆንብህ መቼ ነው? ካልተፈቀደልህ ውጪ ስትሄድ፣ ይሄ ነው ችግሩ። አሁንም የትዳር ኢምፕሊኬሽናችሁ ትክክል አይደለም እልህ ለዛ ነው። አንድ እኮ ነው። አንድ ሰው ለአንድ ነው የሚግባባው። 6 ሴት ህግ አለ ወይ? ህግ አንድ ለአንድ የሚል ከዚህ በፊት የነበሩ ነብያቶች ከአንድ በላይ ሲያገቡ በአጠቃላይ በህግ በምን እነዛ ሰዎች ማን ነው ህጉ የሰጣቸው? ህጉ ማን ነው የሰጣቸው? ባህልም አኗኗራቸው ህጉ ማን ነው የሰጣቸው? እግዚአብሔር አልሰጣቸውም። ኦኬ፣ ስለዚህ እግዚአብሔርን የካዱ ናቸው እነዚህ። ኖት እግዚአብሔርን የካዱ ሳይሆን እሺ፣ መንፈስ ቅዱስ የላቸውም እነዚህ። በገለ ልማድ ነበር። እሺ፣ መንፈስ ቅዱስ የላቸውም። እግዚአብሔርን ያምናሉ፣ ክርስቶስ የላቸውም። መንፈስ ቅዱስ የላቸውም ወይ ነው ጥያቄው። ክርስቶስ የላቸውም ነበር። አብርሃም እንኳን መንፈስ ቅዱስ የላቸውም። ሌላኛው አምላክ ነው ያላቸው እያልከን ነው። መንፈስ ቅዱስ አላቸው የላቸውም ነው ጥያቄው። እግዚአብሔርን ነው የሚያመልኩት። መንፈስ ቅዱስ አላቸው ወይንስ የላቸውም? እግዚአብሔርን የሚያመልኩት አልኩ። መንፈስ ቅዱስ አላቸው ወይስ የላቸውም? ዳዊት የሰው ሚስት ሰርቆ ሲደፍር ዳዊት ስንት እንትን ነበረው? አሁን በአንተ ሎጂክ ከባድ ነው ይሄ ሰውዬ። ኧረ ስለዚህ አሁን አንተ የተጋጨኸው ማለት ነው። ገብተዋል። አምላክ ነው የሰጣቸው። ህግም ያወጣላቸው ነበር። ከአንድ በላይ ሚስት ካላቸው እንዴት ማስተዳደር እንዳለባቸው ህግ ያወጣላቸው ነበር። ግልጽ ነው ዳንኤል። ስለዚህ እኮ
አልኩኝ እኮ በራሳቸው በዛ በነበራቸው ህግ ነው የሚመሩት ነው ያልኩት እኮ። አምላክ ነው ህጉን የሰጣቸው እያልኩ ነው። በራሳቸው ለምትለኛ አምላክ ነው እያልኩ እኔ እሱን አላውቅም፣ ይቅርታ አድርግልኝ። ስለዚህ ማሳየት እንችላለን። አምላክ ነው ህጉን የሰጠው። ስለዚህ ግን እኮ አሁን እኮ አንድ አማኝ እኮ ተነስቶ እኮ 30 ሚስት ማግባት ይችላል፣ ግን ከጸጋው ይወጣል ማለት ኃጢአት ይሰራል፣ ለዛ ለስራ ለስጋ ይገዛል እንጂ እኮ ሌላ ነገር እኮ የለውም እኮ። በኃጢአት ይወድቃል። ከአንድ በላይ ማግባት ዝሙት ነው። ከአንድ በላይ ማግባት ዝሙት ነው። ለምን ፍቅር መስጠት አትችልም? ስለዚህ አምላክ ዝሙት እያሰራ ነበር። አምላክ ዝሙት እያሰራ ነበር። አምላክ ዝሙት እያሰራ ነበር። There is a lady there. Sorry. Hello. አምላክ እያሰራ ነበር ወይ ዝሙት? መጣው እመለሳለሁ። አንድ ስራ ላይ ጀማል ቀጥል በቃሽ። እሱ እስኪመለስ ሁላችሁም አንድ ጊዜ በዋናው አካውንቴ በዚህኛው ገብታችሁ ቪዲዮ ለቅቄ ያለው አንድ ኡስታዝ ያህያ ፖስት ያደረገውን ቴክስት ወደ ቪዲዮ መልሼ ነው ፖስት ያደረኩት። ሁላችሁም ገብታችሁ ኮፒ ሊንክ አድርጉ። ሁላችሁም አንድ ጊዜ 400 ሰዎች አላችሁ፣ ደርሳችሁ ተመለሱ። ኦኬ እንጠብቃችኋለን። እዚሁ ደርሳችሁ የሚደረገው ነገር አድርጉና ኑ ቫይራል እንዲወጣ ከጨረሳችሁ ኢንሻአላህ እዚህ መቀጠል እንችላለን። አንድ ጊዜ ሁላችሁም እዛ ሂዱ፣ ኮሜንት አድርጉ፣ ሪፖስት አድርጉ፣ ከዛ ሼር ምናምን ታደርጋላችሁ ኢንሻአላህ። ኮሜንት ያው ግዴታ ነው፣ ሂዱና የሆነ ነገር ኮሜንት አድርጋችሁ ነው። እሺ ኮፒ ሊንክ ወሳኝ ነው። ሪፖስት ላይክም አድርጉ። የሚደረግ ነገር ካለ እሱ ሁሉንም ጨርሳችሁ ኢንሻአላህ ወደ ውይይታችን እንመለሳለን። እሺ ዳንኤል ተመልሰሃል። እስሚዝ የጠየቀህን ጥያቄ መልስለት። ከአንድ በላይ ማግባት ዝሙት ነው ብለኸዋል። ዝሙት ከሆነ አምላክ ዝሙት አሰርቷል ወይ ብሎ ጠይቆሃል። መልስ መቀጠል ትችላለህ ዳንኤል እና ኮፒ ሊንክ አድርጉ። አንድ ላውራ በኋላ ከማቋረጣችሁ ብዬ ነው። ከመጀመራችሁ በፊት አያሲያ የለቀቀችው ቪዲዮ አለና የሳላን ከገባን በኋላ አሲያም ቪዲዮ ለቅቄያለሁ ብላች ቅድም ነበር የነገረችኝ ማለት ነው። ረስቼው ነውና ማስታወቂያ ነው። ስለዚህ ኢንሻአላህ የእግረ መንገዳችን በዛው እናድርግ ነው። ቀጥል ሳላ አፋን መልስ። እስሚዞ ጠይቆታል፣ ይመልስ። ዳንኤል ጥያቄውን ደግመህ ንገረው ለእስሚዝ። እስሚዝ የጠየቀህን ጥያቄ ደግመህ ንገረውና መልስ ስጠው። እሺ እስሚዝ የጠየቀህን ጥያቄ ደግመህ ንገረው፣ መልስ ስጠው። አዲስማም ዲጂ ዳንኤል ጋምልኝ እስሚዞ ጠይቆሃል አይደል? ጥያቄ ያ ከአንድ በላይ ማግባት እሺ ከአንድ በላይ ማግባት ዝሙት ነው በእኔ እንትን ዝሙት ነው አልከው። እሱ ምን አለ? አምላክ ዝሙት ያሰራል ወይ አለ። ነው አምላክ ዝሙት አያሰራም። ለዳዊት ስንት ሚስቶች ነበር እግዚአብሔር ለዳዊት ስንት ሚስቶችን የሰጠው? እግዚአብሔር አልሰጠውም፣ ያው በራሱ ነው ያገባው። እሺ ካሜራ መክፈት የሚችል ማን ነው ከእናንተ ውስጥ? እግዚአብሔር ከሰጠውስ? ስንተኛ ሳሙኤል ነበር? አንደኛ ሳሙኤል ምዕራፍ 11 ቁጥር 8 ነው። እስቲ አንድ አስታውሱ። ሁዱድን ጥያቄ ላይ አድርጉት። ቁጥር 8 ቴንክ ዩ። እሺ ዳንኤል መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር ለዳዊት ያደረገለትን ነገር የነገረው ነው። እኔ እንደዚህ አድርጌልህ ነበር ይለዋል። የጌታንም ቤት ሰጠሁ አለ። ከላይ በኩል ማን ነው? የእስራኤል አምላክ እግዚአብሔር እንዲህ ይላል አለ። የእስራኤል አምላክ እግዚአብሔር እንዲህ ይላል። እሺ የጌታንም ቤት ሰጠሁ። ኦኬ ሰጪው እግዚአብሔር ነው። የጌታንም ቤት ሰጠሁ፣ የጌታንም ሚስቶች በብብት ጣልኩልህ። የእስራኤልንና የይሁዳን ቤት ሰጠሁ። ይህም አንሶ ቢሆን ኑሮ ከዚህ በላይ እጨምርልህ ነበር አለው። እግዚአብሔር ለዳዊት ያደረገለትን ነገር ነገረው። ንጉሥ አደረግኩ፣ በእስራኤል ላይ ቀባሁ፣ አነገስኩ፣ የሳኦልን ሚስቶችንም ጭምር ሰጠሁ አለው። ለምንድን ነው ሚስቶችን የሰጠው? ለምንድን ነው አንድ ብቻ ያልሰጠው? ዳንኤል
ያ በዛ ላይ ሰጥቶት ይሆናል። እኛ ግን በተሰጠን ወንጌል መሰረት አንደኛ ቆሮንቶስ ላይ ለምን ምን ይላል? ዝሙት አሰራው? ስለ ዝሙት ጠንቅ ለእያንዳንዱ ለምን ዝሙት ለራሱ አሰራው? ሚስት ዳንኤል ፕሊስ ከኔ ጋር ሁን። እግዚአብሔር ዳዊት ለምን ዝሙት አሰራው? የብሉይ ኪዳን የፍዳ ዘመን ነው። ያኔ ለምን ዝሙት አሰራው? ያኔ አምላክ ለምን ዝሙት አሰራው? እኮ እስከ አንድ በላይ ማግባት ዝሙት ነው አልከኝ አላልክም? ያ ከአንድ በላይ ዝሙት በራሱ ነው። ዝሙት ከሆነ ኦኬ፣ ለራሱ ሲሰጥ ዝሙት አይሆንም። ኦኬ ያ በህግ የሚኖሩ ህዝቦች ነበሩ። ዳንኤል ለራሱ ሲሰጥ አምላክ ለራሱ ከሰጠ ለራሱ ከፈቀደ ያኔ ዝሙት አይሆንማ ዳንኤል። በህግ ነበር የሚተዳደሩት እኮ አልኩ። ገብቶኛል። እግዚአብሔር ለራሱ አሁን ከአንድ በላይ ሚስቶችን ሲሰጠው ለዳዊት ዝሙት አላሰራውም አይደለ ዳንኤል? ዝሙት አላሰራውም። በዛ ጊዜ በህግ ስለሚተዳደሩ ማለት ነው። በህግ ስለሚተዳደሩ አምላክ ለራሱ ፈቅዶ ስለሰጠው አንድ ያዳምጠኝ። ዝሙት ያልሆነበት ምክንያት አምላክ ስለፈቀደለት ነው አይደለ ዳንኤል? በህግ የሚተዳደሩ ነበሩ። በሙሴ ህግ እኮ ነበር እኮስ በህግ ነው የምንተዳደረው ነው። ህጉን ማን ነው የሚሰጣቸው? እግዚአብሔር ነው የሰጣቸው። እግዚአብሔር ነው የሰጣቸው። እግዚአብሔር ከፈቀደ ያኔ ዝሙት አይሆንማ ዲጄ። ያ ዝሙት በዛ ጊዜ እኛ አሁን በአዲስ ኪዳን እንደ ዝሙት ነው የምናየው። ለምን? በመጽሐፍ ቅዱስ ተሰጥቷል። አንድ ሰው አምላክ ያኔ ዝሙት ያልሆነበት ሪዝን ያኔ ዝሙት ያልሆነበት ምክንያት እግዚአብሔር ስለፈቀደ ነው አይደለም? ህጋቸው ስለፈቀዳቸው። የህጉ ባለቤት ማን ነው? እግዚአብሔር ነው። ተባረክ። እግዚአብሔር በህጉ መሰረት እግዚአብሔር ፈቀደላቸው ምን እንዲያረጉ? ከአንድ በላይ ሚስቶችን እንዲያገቡ ነው። 8 ሚስቶች ነበረው ዳዊት በወቅቱ። እግዚአብሔር የሚፈቅድ እግዚአብሔር 8 ሚስት ነው ያገባው። በነገራችን ላይ እንትና ዳዊት 8 ሚስት ነው ያገባው እግዚአብሔር ፈቅዶለት። ስለዚህ እግዚአብሔር ከፈቀደ ዝሙት አይሆንም ካልከኝ እግዚአብሔር አልፈቀደለትም። ህጉን የሰጠው ማን ነው አልኩ? ህጉን የሰጠውማ ራሱ እግዚአብሔር ነው አልክ እኮ። እግዚአብሔር ህጉን ሰጠው አልክ። በህጉ መሰረት ደግሞ 8 ሚስቶች አገባ። 8 ሚስቶችን አገባ። ከዛ 8 ሚስቶች አዳምጠኝ 8 ሚስቶችን ካገባ በኋላ እንደው ካነሳ ከ8 በላይ ጨመርልሃለሁ አለው። ስለዚህ እግዚአብሔር ከፈቀደ ዝሙት አይሆንም የምትለን ከሆነ እኛም ደግሞ እንደዛ እንላለን። አላህ ከፈቀደ ዝሙት አይሆንም። ዝሙት የሚሆነው አምላክ የሚቃወመው ነገር ነው። ከአንድ በላይ ማግባት ዝሙት አይደለም። እግዚአብሔርም ነቢያትም ሁሉም የፈቀዱት ነገር ስለሆነ እና ይህን ይመስላል። እስሚዞ የምትለው ነገር አለ እዚህ ጋር? አይ መነሻ ቶልኛል ብሏል። ተመለሱ። ወንዶች የሚደሰቱበትን አልፈታ ነው አሁን የምድር ላይ አልፈታ ነው። አንተ ወደ ሰማይ እና ሲሄድ እዛ ትገባለህ። ከተማርክ ማስረዳት ነው። ጥያቄ ስለጠየቅንህ ነው ችግር የመጣው። ምን ችግር አለ? ጥያቄ መጠየቃችን ምን አደረገ? የመጀመሪያውን ጥያቄ አልመለስንም። ነገርከኝ። የመጀመሪያውን ጥያቄ መለስክልኝ። እኩል መሆን አይችሉም ሴቶች። ተመሳሳይ የሆነ ጥያቄ ጠየቁ። ምንድነው ችግሩ? ተመሳሳይ ጥያቄ ወንድ ይበልጣል አልክ። ሴቶች ናቸው የሚበልጡት በስሜት ባላቸው ፍላጎት ነው እንጂ ወንድ አይበልጥም። አምጣ ማስረጃ ነበር እንዲያውም ማግባት የነበረበት። በሳይንሱ ስትሄድ ሴቶች ናቸው ከፍተኛ ስሜት ያላቸው። እናንተ ግን ገልብጣችሁ ወንድ ያለው አለ። ትሪገር የሚያደርግ ብዬ የተናገርኩትን አንተ በሌላ መልኩ ተረድተዋል። ስለዚህ ማስረጃ ናቸው ከፍተኛ ስሜት ያላቸው ቢያንስ 75 እና 25% ልዩነት ማለት። እሺ ማስረጃ እስቲ አንብባ መጽሐፍ በቃ ይበቃል። በቃ
ማስረጃ ያን ሲባል አንብብ ከሆነ ይበቃናል። ስለዚህ ተግባባ ነው አይደለ? ከአንድ በላይ በክርስትና እንደሚፈቀድ ተግባብተናል። እኔ ሴቶች በእስልምና እየተጨቆኑ ነው ብዬ ነው የማስበው። አሁን ዝም ብሎ እኮ እንደዚህ ማሰብ አይደለም። አሁን በአንተም ተግባባን አይደለ? ሴቶች አይሰጥም። ወንዶች የመቶ ሴት የሚያስደስቱበትም ጠንካራ ብልት ይሰጣል። ማስረጃ ይሄን ልስጥ ማስረጃ እገልጥልሃለሁ። ሱናን ኢብኑ ማጃ አውጣ። እሺ ግለጥና ታነብልኛለሽ። ሱናን ኢብኑ ማጃ 2536 ላይ አውጣ። አንብብ። ኦኬ ጀሚ ተርሚዲ 2536 ጀሚ አተርሚዲ አንብብ። ቢሊቨር እንዴ እኔ ነው ጀሚ ያልከኝ መሰለኝ። ጀሚ ያልከኝ እኔ ነው ኡስታዝ ኖ አንተ ጀሚ ነህ። ላንብብልሽ። The believer shall be given a paradise. ንገረኝ አንዴ ቁጥሩን ንገረኝ። The believer shall አንዴ ዳኒ 2536 እሺ ጀሚዓ ተርሚዚ ነው። እሺ ጀሚዓ ተርሚዚ The believer shall be given the paradise such and such strengths in the intercourse. It was said, "Oh Muhammad, oh the messenger of Allah, and will he able to do that?" He say, "He will given the strength of 100." Oh the messenger of Allah, እንዴት እንችላቸዋለን ብለው ሲጠይቁት የመቶ ወንድ ጉልበት ይሰጣቸዋል እነዛን የሚያስደስቱባቸው ማለት ነው። እና ለምን ለሴቶቹ አንብብ እኮ ነው ያልኩህ ዳንኤል፣ አብራራ ሳይሆን አንብብ። ጨረስኩት ፍሬንድ። አንብብ። አልጨረስከውም፣ አንብብ። The believer shall be given in the paradise such and such strengths in intercourses. It was said, "Oh messenger of Allah, and will he able to do that?" He say, "He will be given the strength of 100." አለቀ በቃ። አንተ ጋር ያለው አያልቅም። እሺ አሁን ምንድነው? አሁን ከዚህ አሁን ይሄንን ጥያቄ የምታነሳው ከምንድነው? ሴቶች ተበደሉ ባልከው ነው። የሴቶች የተበደሉትን አሁን ከዚህ ሐዲስ ላይ ፖይንት አውት አድርገህ አቅርበው። ይኸውልህ እኔ አሁን ጥያቄ ምን እንደሆነ ታውቃለህ? እዚህ ላይ ምንድን ነው የሚለው? በጀነት ሴቶችን መቶ ሴቶችን ማለት ነው ደርድሮ የሚያስደስትበት የመቶ ሰው ብልት ጠንካራ ስትሬንግስ ማለት ያው ኃይለኛ የሆነ ጠንካራ ብልት የተበደሉበትን አሁን እኔ እኮ እሱን አብራራ አይደለም ያልኩት። ሴቶች የተበደሉበትን አሳይ። ምንድነው ስልማታቸው እኮ ነው የምልህ እኮ። ሴቶቹ መደሰቻ ናቸው፣ እነሱ ይደሰታሉ የሚል አለ። እነሱ ስለማይሰጣቸው የሚል አለ ነው የሚሰጠው። ይኸው እኮ አለ እኮ አይደለም። ሴቶች ተበድለዋል የሚል አለ ወይ? ሴቶች እንደተበደሉ የሚያሳይ ለወንድ ብቻ ከተሰጠ ሴቶቹን እኮ ነው የሚደሰቱባቸው ወንዶች እኮ ሴቶች መደሰቻ ብቻ ናቸው የሚል አለ። አሁን የራስን ስፔኩሌሽን እያፈራረሱ እኮ ነው እኮ ነው። በቃ ሴቶቹ በጣም ጥሩ በቃ አዳም የእስልምና ጀነት በሁለት የሚከፈል አረዳድ ትክክል ስላልሆኑ ክርስትናው የጀነትን አረዳድ በትክክል ስለማይረዳው ነው ይህንን ጥያቄ አሁን የሚጠየቀው ማለት ነው። እስቲ እንየው የእስልምና ጀነት ምን ይመስላል። የእስልምና ጀነት በዋናነት ሁለት
ዋና ዋና ደስታዎች አሉ። አንደኛ ስፒሪቹዋል የሆነ ደስታ አለ። ሁለተኛ ደግሞ ስጋዊ ሰው የሚፈልገውን ደስታ የሚያገኝበት ነው። ከጀነት ውስጥ አሁን እዚሁ ጋር ዳንኤል ጥያቄ ለኮመንቶች ሲጠይቅ ማለት ነው የሚመልሱትን ታያለ። ከጀነት ውስጥ ትልቁ ሽልማት ምንድን ነው? ኮመንታተሮች ጻፉልኝ። ሴቶችም ወንዶችም ከጀነት ውስጥ ትልቁ ሽልማት ምንድን ነው? ጻፉልኝ፣ ኮመንት ላይ ጻፉልኝ እስቲ ኡስታዝ ጀሚ። አያህ ኮመንቱን እያየ ነው በደንብ። ከጀነት ውስጥ አያው ሴቱም ወንዱም ይሄ ነው ትልቁ ሽልማቱ። አመሰግናለሁ። ይሄ ነው አሁን የተንሸዋረረ አመለካከት ስላለባቸው እኛ ሙስሊሞች አላህ Subhanahu Wa Ta'ala በሱ እዝነት ጀነት ስንገባ ትልቁ የሚያጓጓንና ትልቁ ሽልማታችን ከምንም የማይወዳደረው ማለት ነው። ከምንም ጭራሽ ከምኑም የማይነጻጸረው ሽልማታችን የአላህን Subhanahu Wa Ta'ala ዛት ፊት ማየት ነው። ይሄ ነው ትልቁ ሽልማታችን እኛ መጀመሪያ ማለት ነው። የአላህን Subhanahu Wa Ta'ala ውዴታ ማግኘት፣ ይሄ ትልቁ ማክሲመም ፒኩ ሽልማታችን ይሄ ነው። ኦኬ ሽልማታችን ይሄ ነው። ታዲያ አላህን Subhanahu Wa Ta'ala ስላያችሁ በቃችሁ ወይ ግን አልተባለም። ያ ማለት ምንድነው? አላህ Subhanahu Wa Ta'ala እኛን ከራሳችን በላይ ያውቀናል። ሴቱ ምን እንደሚፈልግ ያውቃል፣ ወንዱ ምን እንደሚፈልግ ያውቃል። ለምን? ፈጣሪያችን ስለሆነ። ስለዚህ የኛን ዲዛየር በደንብ የሚያውቅ ጌታ ስለሆነ ማለት ነው ስፒሪቹዋል የሆነ ትልቁ ሽልማታችን አሁን አንተ ካነሳው የሴክሹዋል ዲዛየር ምናምን በቃ ከዚህኛው አሁን አላህን ከማየት ተብሎ የኮመንት ላይ ከተደረደረልህ መልሶች በአጠቃላይ ማለት ሲነጻጸር ምንም ከምን የሰማይና የምድር ነው። ስለዚህ እኛ በዋናነት ሽልማታችን ያን ነው ማለት ነው። ሁሉም የሚጓጓውም ለዛ ነው። ያንን አላህ Subhanahu Wa Ta'ala ከሰጠ በኋላ ግን አላህ Subhanahu Wa Ta'ala ለወንዱም ለሴቱም ማለት ነው ፍላጎቱን ያሟላለታል። ወለኩም ማ ተሽተሂ አንፉሰኩም ይላል አላህ Subhanahu Wa Ta'ala። ነፍሶች የፈለጉትን ያገኛሉ። ነፍሶች በአጠቃላይ የፈለጉትን ምን ያደርጋሉ? ያገኛሉ። ነፍሶች ሲባል የወንድ ነፍስ ነው የሴት ነፍስ ነው አይደለም። አጠቃላይ መሆን የሚጠበቅበት ያቺ ነፍስ ምን መሆን ነው የሚጠበቅባት? ግን ሙስሊም መሆን ሙእሚን መሆን ነው የሚጠበቅባት እንጂ ሴትም የምትፈልገውን ታገኛለች፣ ወንድም የሚፈልገውን ያገኛል። እንደዚህ አይነት አገላለጾች ከሴክሹዋል ዲዛየር ጋር በተገናኘ ግን እንደዚህ አይነት አገላለጾች ብዙ ጊዜ በሐዲስ ሲመጣ በወንድ መልኩ የሚመጣው እንደሚታወቀው ወንድ ነው ለዛ ነገር ዲዛየሩ ያለው እንጂ አይ ሴት ምንም አያስፈልጋትም፣ ሴት ምንም እንትን አትል ምናምን፣ ሴት መደሰቻ ናት ወይ የሚል ነገር የለም። አታመጣም፣ የለም። ኦኬ አታመጣም፣ የለም። ስለዚህ ሴትም ወንድም አላህን ካመለከና ሙእሚንና ሙስሊም ከሆነ ጀነት ይገባል። ነፍሷ የምትፈልገውን በአጠቃላይ ያገኛል፣ ታገኛለች። ስለዚህ አንዳንድ እንደዚህ ዝርዝሮችን ስታመጣ በወንድ መልኩ የሚቀመጠው ሴቶችን ኔግሌክት አድርጎ ልክ ሴት ደስተኛ አይደለችም፣ ሴት ምንም አይሰጣትም የሚል ሳይሆን በእንደዚህ አይነት ዲዛየር ግን የሚቀመጠው በወንድ መልኩ ስለሆነ ለምሳሌ ወደ ገነትም ሳትሄድ ለምሳሌ ሌላ ሐዲስ ላይ አንዲት ሴት ማለት ነው ያለ ምንም ምክንያት ይላል ሌላ ሐዲስ ላይ ለምሳሌ እዚሁ ምድር ላይ አንዲት ሴት ያለ ምንም ምክንያት ባሏ ማለት ነው ፍላጎት ኖሮ ወደሷ እየተጠጋ እምቢ ብላ ማለት ነው ያንን ነገር ከከለከለችና ከተወች መላእክት ይረግማታል ይላል። አሁን ይሄ ሐዲስ ለምንድን ነው በዚህ መልኩ እየተቀመጠ ያለው? ያለ ምንም ምክንያት እንደሷ ከሆነ ያለ ምንም ምክንያት ያን ነገር የምታደርግ ከሆነ መላእክት ይረግማታል ይላል። እዚህ ጋር ካያችሁ ወንድ ነው ለዚህ ነገር ትሪገር ሆኖ የሚጠይቀው ለዛ ነገር የሚገፋፋው አይታ የማታውቀውን ደስታ ነው
የምታውቀውን ደስታ ነው የምትደሰተው። ስፒሪቹዋሊም ስጋዊም ማለት ነው። አላህ Subhanahu Wa Ta'ala አይኑ አይቶት የማያቅ ጆሮ ሰምቶት የማያቅ በልብም ተጠርጥሮ የማያቅ ለነዛ ለባሮች ያዘጋጅቻለሁ ሲል ለወንድ ባሮቻቸው ያዘጋጅቻለሁ አይደለም ያለው፣ ለሴትም ለወንድም ባሮች አላህ Subhanahu Wa Ta'ala አዘጋጅቶታል ማለት ነው። ግልጽ ነው። ስለዚህ አሁንም ሴት ተበደለች የሚለው ነገር የለም ማለት ነው። አያስኬድም። ግልጽ ነው። ስሚዞ ከጨረስክ ክርስትና ላይ ጥያቄ አለኝና ዲኔል ነው የሚለው አክቹአሊ ስሙ ዲኔል ቢመልስልን ምን ይመስላል? ስሚዞ ጠይቀው ይበር ጠይቀው። ኡስታዝ ናህያቅ ያሉ ታንክ ዩ ፍሬንድ። ቀጥል ይበር። እሺ እንትን ይክፈቱልኝ፣ ዜና ስላሴን የቅድሙን ይክፈቱልኝ። እሱ ላይ ነው ጥያቄ ከቻሉ። እሺ እሺ በጣም ጥሩ። እሺ አንድ ቆይ ማስረጃ ከፍቶ አንብበን እንጠይቃለን። ቨር አንድ ጊዜ ቅርታ ቅድም በደምብ ስላላወራው ነው። እሺ ቪዲዮ መርሐባ ጀዛከላህ ኸይር። አሲያ ቪዲዮ ለቃለች ባካችሁ 400 ምናምን ሰዎች የገባን ሁለት ኮሜንት እናርግ፣ ኮፒ ሊንክ እናርግ፣ ሼር እናርግላት፣ ሪፖስት እናርግላት እና አበረታታት። እሺ ቤቷ እንደዚህ ስትከፍቱ ብዙ ኡስታዞች የመጡ ብዙ ትምህርት አገልግሎት ያገኘ ነውና በአንድ ደቂቃ እሷን እናበረታታት ኢንሻአላህ። እስኪ ግቡ ቶሎ በሉ። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። 400 ምናምን ሰው አስባችሁታል። ሁለት ኮሜንት ብናደርግ ወደ 800 ምናምን ኮሜንት ይኖራል ማለት ነው። የበለጠ ቪዲዮ ተደራሽነት እንዲኖረው ስለሚያደርግ ነው። ቶሎ በሉ። አሁን የመጣችሁ ሰዎች ሪፖስት አድርጉ፣ ሼር፣ ኮሜንት በቃ መደረግ አለበት ነው አድርጉ። ቶሎ በሉ። በኋላ እናየዋለን ኢንሻአላህ። እስሚ ኢቨር ቀጥል። እሺ ባረከላሁ ፊክ ኡስታዝ። የገባችሁ አድርጉላት። እሺ ይሄ ዜና ስላሴ ገጽ 99 ነው 100 ላይ ነው ኡስታዝ ያሉኝ። እሺ እንደዚህ ይላል። በአንድ አምላክ ምናምን እያለ ይጀምራል። ያው መግቢያው ነው። ከዛ እናመሰግን ዘንድ ክርስቲያን ህዝቦች የሆኑ እያለ ይቀጥልና የጌታችን የአምላካችን የሞቱ ህመማት እንዲህ እንጽፋለን ይላል። አይሁድ ጌታችን በያዙት ጊዜ በጉባኤ ጎልማሶች ትንቦሃ እስኪ ወደዚህ ያረጉ ኡስታዝ ትንቦሃ እየቃሙና የጫት ጎልማሶችም በጉባኤ መካከል በስቅለት ሽልማት ሴቶች እየተጫወቱ ጎልማሶች ትንቦሃ እየቃሙና የጫት ቅጠል እየበሉ ቡና እየጠጡ ደስታ ያደርጉ ነበረ። ይህንንም እያደረጉ በዘንግ በትር ራሱን ይመቱት ነበር። የእሾህ አክሊልም ማውሱን ተውት ኡስታዝ ችግር የለውም። እንትኑን ብቻ ስልኮትን ብቻ ይቆም፣ ማውሱ ችግር የለውም። የእሾህ አክሊልም እየጎነጎኑ በራሱ ላይ አቀዳጁት። የአህዛብ ልብስ የሆነ ስሙ ከለሜዳ የተባለ ቀይ ልብስም አለበሱት ይላል። የኔ ጥያቄ የአይሁድ ሴቶች እና ጎለምሶች ትንቦሃ እየቃሙ ጫት እየበሉ ቡና እየጠጡ ኢየሱስን ራሱን ቀጠቀጡት ይላልና በመጀመሪያ ደረጃ ይህንን ድርሳን ትቀበላለህ ወይ? ሁለተኛ ሲቀጥል ጫት በዛ ጊዜ በኢየሩሳሌም ይበቅል ነበር ወይ? ምን ጫት ነው የቃሙት የሚለው እንድታስረዳኝ ዲኔል። ለነገሩ መጽሐፉን አልቀበለውም፣ ግን ሊኖር ይችላል። ጫትም ትንባሆም እኮ ዓለም ላይ አለ እኮ። እና መርቅነው ነው ሲደበድቡት የነበረ አናት የሚለው የእነዚህ ዝም ብሎ የእንትኖች ጸሐፊዎች የሚጽፉት ነው። መጽሐፍ ቅዱስ ላይ ነው። የእኛ የምንመራው በመጽሐፍ ቅዱስ ነው። ከመጽሐፉ ኦርቶዶክስ አይደለህ እንዴ? አይደለሁም። እኔ በመጽሐፍ ቅዱስ ነው የማምነው። ኧረ ጥቁር ሰው ክደህ መጣ ዛሬ ኦርቶዶክስነትህን። አይደለሁም፣ ክርስቶስን አይደለሁም። ኧረ ተው። አይደለሁም፣ እውነት። እሺ ከካድክ እኔ ምን ቸገረኝ? እኔ
ጨርቅ ነች። ስለሱ አንድ ገድል አለ በነገራችን ላይ። እሱም ገድል በጣም ግሩም የሆነ ገድል ነው። በነገራችን ላይ እንደ አይሁዳውያን ከሆነ ኢየሱስ የተሰቀለው እርቃኑን ነው። ምክንያቱም ሮሞች በዛ ጊዜ ሰውን ለማዋረድ እርቃን ነበር የሚሰቅሉት እና ምንም ልብስ ሳያደርግ ነው የተሰቀለው እና እቺ ወገቡ ላይ የታሰረችው ጨርቅ ያደረገለት ዮሐንስ ነው። ዮሐንስ የሮሙ ንጉስ አዞት ስሎት ነበርና ኢየሱስን ሲሰቅለው ማነው ሲስለው እርቃኑን አድርጎ ነው የሳለው እንደተሰቀለ እና ስዕሉ አፍ አውጥቶ አይሁድ በኢየሩሳሌም አደባባይ እርቃኔን ሰቀለኝ፣ አንተ ደግሞ እርቃኔን ስለህ በሮም አደባባይ ልትሰቅለኝ ነው ወይ ሲለው ደንግጦ ይህን ከለሜዳ አድርጎ ሳለው እና እቺ ከለሜዳው ጨርቅ ራሱ ድርሳን አላት፣ ለየት ያለ ድርሳን ማለት ነውና እሱን አልብሰው አናቱን እየቀጠቀጡ ወስደው እንደሰቀሉት ነው የሚናገሩት። እና እቺ ድርሳኗ ራሱ በጣም ምገርም ድርሳን እቺ ከለሜዳ ነው። እንደውም የሚገርማችሁ ነገር ስዕሉ ሲናገረው የኢየሱስ ስዕል ሲናገረው ዮሐንስ ደንግጦ ስዕሉን ይስመዋል እና ከንፈሩ ከስዕሉ ተጣብቆ ለ2 ሰዓት ያክል ነው የሚለው ተጣብቆ መጨረሻ ላይ ተላቀቁ። እና እቺ ድርሳን ዝም ብሎ ተረት ነው። ይሄ ላንተ ነው የሚያምንበት። እናንተ ጋር ስለ ክርስቶስ ኢየሱስ የሚያምንበት ቆይ እኛ ጋር አይደል ክርስትና ላይ ነው የምናወራው። ያ ስለ ክርስቶስ ኢየሱስ ነው። ቆይ አንተ አይደለም በቃ አሁን የምታወራው እኛ ነው የምናወራው። ጠብቁ ገባኝ። እናውራ፣ ንገረኝ እስቲ ክርስቶስን። እናንተ አይደለም አሁን የምታወራው ክርስትና ላይ እያወራን ነው። አንዴ ቆይ ጠብቅ እንዴ። እና እነዚህና መሰል ድርሳኖች ላይ ገብታችሁ መልሱልን። ስፔሻሊ ኦርቶዶክሶች እቺ ድርሳናችሁን ነገር ለየት ያለች ነችና ገብታችሁ ብትመልሱልን ደስ ይለናል። በጣም ጥሩ። አንተ ፕሮቴስታንት ነህና ፕሮቴስታንት ላይ እንጠይቃለን ማለት ነው። ምን ይመስልሃል? የምትገቡ ሰዎች ሚዩት አድርጉ ፕሊዝ። ዲኔ እንትን በማህበር የተያዝኩ አይደለሁም። መጽሐፍ ቅዱስን ነው የማምነው። 66 ነው 80 ያዱ ነው የምትቀበለው? 66 ነው የምቀበለው። በጣም ጥሩ። ህብረት አታደርግም? አላረግም። በጣም ጥሩ። ማርቲን ሉተርን ትቀበላለህ? እንደ ቸርች ፋዘር? አልቀበልም። ኢራኔስን ትቀበላለህ? መጽሐፍ ቅዱስን ነው ነገርኩህ። ትቀበላለህ ወይ? ፋዘሮችን አልቀበልም። ኦኬ። መጽሐፍ ቅዱሱ ማን ነው የሰጠህ? መጽሐፍ ቅዱስ ያው ተጽፎ የተላከልን ነው። እነ ጳውሎስ እነማ የጻፉት እነ ዮሐንስ የጻፉት መጽሐፍ ቅዱስ እኮ አሁን ያለው አንተ 66 አይደለም የተጠረዘው እኮ በጉባኤ ነው። ቸርች ፋዘሮች ተሰባስበው ጠርዘው የሰጧችሁ እነሱ ናቸው። ያ የደረሰው ደርሶናል። ያ የፍቅር ደብዳቤ የደረሰው የክርስቶስ ኢየሱስ የፍቅር ደብዳቤ ለደረሰው ደርሶናል ማለት ያው ብዙ ክርስቶስ ኢየሱስ በምድር ላይ ሲኖር እኮ የሰራው ይሄ ብቻ እሱ አይደለም። ይሄ ጥያቄ አንተ አሁን 40 ወንጌል ነበርና 40 ወንጌል ለምን አትቀበልም? ያው መርጠው ያስተላለፉልን ነው የምቀበለው። ማን ነው መርጦ ያስተላለፈልህ? ጎበዝ ልጅ ማን ነው መርጦ ያስተላለፈልህ? ያው ተርጉመው እዚህ ድረስ ላይ ያደረሱ ነው አለ የተጻፈው በትክክል ቁርአን። አሁን እነማን ቁርአን እስልምና ነው አሁን ክርስትና እየጠየቀ እነማን ሁሉም መጽሐፍ ማለት ነው። ብዙ ስማቸው ማናቸው መርጦ የሰጡክ? ማንም ይሁን ብቻ እጄ ላይ ነው ያለው መጽሐፍ ቅዱስ እግዚአብሔር ነው። አንተ ማንም የጻፈውን ነው እንዴ የምትቀበለው? ያ ህይወት ሆኖኛ እየኖርኩት ነው እኮ ያንን እንትን አንተ ማንም አንስቶ የጻፈውን ነው የአምላክ ቃል ብለህ የምትከተለው? ማንም አልከው? የእግዚአብሔር ነው። እግዚአብሔር ነው የሰጠን ወደዚህ እዚህ ድረስ እጄ ላይ ያስቀመጠው እግዚአብሔር ነው እንዴ። የዳንኤልን የሕዝቅኤልን የሉቃስን አንድ ላይ ጠርዘው በአንድ መጽሐፍ ጠቅልለው የሰጡክ ግለሰቦች ናቸው እንጂ ስለ ፈጣሪን የሚያወራው ከተስማማኝ ማለት ነው። ለእኔ ህይወት ከሰጠኝ ግደል ፍለጥ የሚል ካልሆነ እቀበለዋለሁ። ግደል ፍለጥ ማለት እኮ አይደለም አሁን ችግሩ። አንተ አሁን ቸርች ፋዘሮችን ካልተቀበልክ መጽሐፍ ቅዱሱ ስላሴ ሁሉ አንተው የምታምነው ስላሴ ሁሉ እኮ የለም። እነሱ ከተውካቸው እነሱ እኮ ነው ክርስትና መስረታ የሰጡ እኮ እነሱ ናቸው አለ እኮ። ስላሴ ማለት ሶስት ማለት በሶስት አካል ስለተገለጸ ስላሴን ፈጥረው መጽሐፍ ቅዱስን ጠርዘው በቃ ሃይማኖት አጃጅተው የፈጠሩልህ እነሱ ናቸው። እነሱን ትተህ የት ልትሄድ ነው አንተ? መጽሐፍ ቅዱስ ላይ ያለ ነው። ማንም የፈጠረው የለም ስላሴ።
ኧረ የለም እኔ ርዕስ አልቀይርልህም አንተ። ስለዚህ አንተ ማለት ነው ምንም ቸርች ፋዘር ማትቀበል ከሆነ መጽሐፍ ቅዱሱን ቀጥታ የምትቀበል ከሆነ የትኛውም አይነት ጥቅስ ምንም አይነት ፍች አለው ብለህ ልታመጣ አትችልም። ስለዚህ አሁን ቀጥታ መጽሐፍ ቅዱስ ላይ እናነባለን። ቸርች ፋዘሮችን እንድንቀበል ግዴታ አለብን? ኖ አልቀበልም ብለሃል አንተ። እኔ ማንንም አልቀበልም መጽሐፍ ቅዱስ ብቻ ነው ብለሃል። እኔ ጥቅስ አነባለሁ ፍቺ ምናምን እንዳትለኝ የቸርች ፋዘሮችን በቃ ኖ አልልህም። በቃ ስለዚህ በጣም ጥሩ በቃ ላይ ትሆንልኝና ሁድ እንትን ክፈትልኝ ምሳሌ 8:13 ጀምረህ ክፈትልኝ። ምሳሌ ነው እኮ ይሄ መጽሐፈ ምሳሌ አነጋገር ነው ታውቃለህ። ማን ነው ምሳሌ ያለው? ምሳሌ ስንት አልሽ? ኖ ስንት ነበረ? እሑድ ያነኛው ሽሙንሙኑ ምናምን ነገር የሚለው በአላህ ቁጥሩ ሽምልምሌው ነው። ሽምልምሌው አይደለም እንትኑን ከርቤ አንጥፌዋለሁ ምናምን የምትለው ማናት? እንትናች ስሙ ምሳሌ ስንት ነበረ? በአላህ ሰለሞን ላይ ያለው ነው የምትለው ነው። ሰለሞን ላይ አይደለም ያለው እና ምናምን የምትለው ችኛዋ ውሽማዋን የምትጠራው ቆይ አንዴ ላውጣ። መኃልየ ዘሰሎሞን ነው። መኃልየ ዘሰሎሞን አይደለም። ኧረ ቆይ ምሳሌ ላይ ነው ያለው። ቆይ አውጣልሃለሁ። አንዴ ኤቨር መኃልየ ላይ እኮ ነው። መኃልየ ዘሰሎሞን ላይ ነው እና እያለች የምትጠራው እና ሀባይ በበና 300 ምናምን ሰዎች አላችሁ እና የአንደኛ ላይ የለቀኩት ቪዲዮ ገብታችሁ ኮሜንት ምናምን ስጡ። እሺ 2-3 ኮሜንት አድርጉ፣ ቫይራል እንዲወጣ አድርጉልኝ እና ኮፒ ሊንክ እና ምንድን ነው የሚባለው ላይክ ምናምን አድርጉ። እሺ 7:13 ክፈተው። 7:13 ክፈተው። ምሳሌ 7 ክፈተው። ያስ 13 ምሳሌ 7:12 ጀምረን እናነበዋለን። በጣም ጥሩ። እሺ ኡስታዝ ሚውት ላደርገው። ኡስታዝ ኧረ ማይክ ከፍቷል። እሺ ከቁጥር 12 ጀምሮ አነበዋለሁ። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑም ሁሉ ታደባለች። ያዘችው ሳመችውም፣ ፊቷም ያለ ሀፍረት ሆኖ እንዲህ አለችው፣ መስዋዕትንና የድህነትን ቁርባን ማቅረብ ነበረብኝ። ዛሬ ስለቴን ፈጸምኩ። ስለዚህ እንደገናኝህ ፊትህንም በትጋት ለመሻት ወጥቻለሁ፣ አግኝቻለሁም። በአልጋይ ላይ ማለፊያ ስርፋ ዘርግቼበታለሁ። የግብፅንም ሽምልምሌ ለሀፍ በመኝታዬ የከርቤን አልሙን ቀረፋም ረጭቼበታለሁ። ና እስኪነጋ ድረስ በፍቅር እንርካ፣ በተዋደደ መተቃቀፍ ደስ ይበለን። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷልና፣ በእጁም የብር ከረጢት ወስዷል። ሙሉ ጨረቃም በሆነች ጊዜ ወደ ቤቱ ይመለሳል። በብዙ ጨዋታ እንዲስት ታደርገዋለች፣ በከንፈሯም ልዝብነት ትጎትተዋለች ይላልና፣ እስኪ ይህንን ነገር ቀጥታ ነው የምንረዳው። አሁን የቸርች ፋዘር ትርጓሚ ምናምን ብለህ እንዳታምጣ ስለማትቀበል ማለት ነው። እሺ እዚህ ጋር ሌሊቱን ሙሉ እና እስኪነጋ እንርካ እያለችው ያለችው ለምንድን ነው? ይሄ የአምላክ ቃል ነው። አሁን አምላክ ቃል እኮ አይደለም፣ ይሄ ምሳሌ አነጋገር ነው። መጽሐፍ ቅዱስ የአምላክ ቃል ያልሆነ ነገር አለ? ታሪክ ነው እኮ። አሁን ሳምሶን ሸርሙጣ ቤት ሄዶ አድሯል። የተገደለውን በሸርሙጣ ነው እና ፈጣሪ ነው እንደ ሸርሙጣ ጋር ሄድ ያለው? አረ አንደኛ ቆይ አንደኛ ለአፍህ እንትን ልጓም አድርግለት። እሺ
ቃል አጠቃቀምን አስተካክል። ሁለተኛ ሲቀጥል የአምላክህ መጽሐፍ ውስጥ እሁድ ካሜራ የአምላክህ መጽሐፍ ውስጥ የአምላክህ ቃል ውስጥ የምትለው ውስጥ የሰው የሆነ ቃል አለ እያልከኝ ነው? የአምላክ ያልሆነ ቃል አለ እያልከኝ ነው? መጽሐፍ ቅዱስ ውስጥ እንዴ ብዙ ነገር እኮ የሰዎች አሁን ኦሪዮንን ገደለ የሚል አለ ዳዊት እኮ አሁን ያነበብኩልህ መጽሐፍ ቅዱስ ውስጥ የሚገኘው ይሄ ክፍል የአምላክ ቃል ነው አይደለም? የአምላክ መማሪያ ነው እኮ እንጂ እኮ መመሪያ የአምላክ ቃል ነው አይደለም፣ መማሪያ ነው አይደለም አላለም ያልኩህ። የአምላክ ቃል ነው አይደለም ነው። ሁሉም እኛም እኮ የምንተነፍሰው የአምላክ ልጆች ነን። እኛም እኮ ሁሉም እኮ የአምላክ ነው። የአምላክ ያልሆነ የለም። የአምላክ ቃል ነው አይደለም? ይሄ ቃል አሁን ያነበብነው አምላክ አይደለም የተናገረው እኮ። በጣም ጥሩ። ስለዚህ የአምላክ ቃል አይደለም። እትየዋ ናት እኮ ለሰውየው እኮ ያዘመችው። ምሳሌ 7 ከቁጥር 13 እስከ 19 ያነበብነው። ቡራ ሚውት ዩር ማይክ ብሮ ላይክ ዋትስ ሮንግ ዊዝ ዲስ ጋይ ሳይ አረ ስገቡ ሚውት አድርጉት። በጣም ነው የሚደብረው። አሁን ያነበብነው ምሳሌ ምዕራፍ 7 ከቁጥር 13 እስከ 19 ያነበብነው የአምላክህ የእግዚአብሔር ቃል ነው አይደለም? ዲጄ ዲኔል መጽሐፍ የአምላክ ቃል ነው እንድንማርበት የተጻፈ ነው። በጣም ጥሩ በጣም አምላክህ አምላክህ ይሄንን ቃል ምን እንድትማርበት ነው? እና እስኪ ነጋ ድረስ እንርካ እያለ የተናገረው ምን እንድትማርበት ነው? ዲጄ ዲኔል ኧረ ተመለስ። አሁን እቺ ሴት መጥፎ መሆኗን እንማራለን። መጥፎ እንዳንሆን ይጠቅመናል። ኧረ ምኑን ነው መጥፎ እንዳቱ የምትማርበት? አሁን እዚህ ጋር አሁን ይሄ እስቲ ንገረኝ እስቲ ምንድነው ትርጉሙ? ለምን አመጣው? ምን ትርጉም አለው? ትርጉም የለም ብለኛል እኮ አንተ። አልቀበልም ትርጉም፣ ቀጥታ መጽሐፍ ቅዱስ ነው ብለሃል። ምን አስበህ ነው ማለት ምንድነው? መልእክቱ ምንድነው? እስኮ እኛም ግራ ገብቶን እኮ ነው። ምን እንማርበት? ይሄ አምላክ ቃል ነው የምትለው ምን እንማርበት? መልስ እንጂ ዲጄ ዲኒል ምን እንማርበት ነው? ምንም የሚያስተምር ነገር የለውም። ሴትዮዋ እንደዚህ አለች ነው የሚለው። አለች በቃ እንሰማለን። ከስር ደግሞ ወደን መጨረሻውን እናዳምጣለን። እኔ እኮ በጣም እኮ ነው የምትገርሙት። ማለት አንተ አሁን ማለት ነው ቅድም እስልምና ላይ እንደው ይሄ ነገር ሴት ልጆች መብታቸው ምናምን ይሄን ተሸክመ ነው አሁን መጣህ አንተኛ ላይ አሁን እንደው ያውኮ ኧረ ቆይ ተረጋጋ። ቆይ አልጨረስንም ብራዘር። አንድ ጥያቄ እንኳን ሳትመልስ እንትን አትበል። እሺ መጽሐፈ ሩት 3 ክፈትልኝ እስኪ። እዚህ ጋር ደግሞ ምን እንደምንማር ደግሞ ትነግረኛለህ። ሩት 3 ክፈትልኝ። ይሄ ውሽማ እንዴት ሰላም አለይኩም ይባል መጽሐፍ ሁድ ሀቢቢ ክፈትልኝ። ሩት 3 ታሪክ ነው የምትነግረኝ። በቃ እሱ መጽሐፍ የአምላካዊ ቃል ነው ብለህ ተቀብላል። እሺ ሹረይማ አኺ ሐሳብ ኑሮህ ነው ያ ጀስት እንድንሰማው ነው። ይሄን ነገር ስላለ ነው። ክለብ ቤት ነው እንዴ ያለው አምላክ እንደዚህ አይነት ነገር የሚያሰማ? ኧረ ቆይቶ አኺ ልጁ እኮ በጣም ብዙ ነገር ሲል ነበር አሁንና። እሺ መጽሐፈ ሩት እንደዚህ ይለናል። እስኪ መጽሐፈ ሩት ቁጥር 3 ላይ እንደዚህ ይላል። ናኦሚ ለሩት እንትን እያለቻት ነውና እስኪ ምን እያለቻት ነው እንስማ እስኪ። እንግዲህ ታጠቢ፣ ተቀቢ፣ ልብስሽን ተላበሺ፣ ወደ አውድማ ውረጂ። ነገር ግን መብሉን መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ
በሚተኛበት ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተጋደሚም፣ የምታደርጊውም እርሱ ይነግርሻል። ሩትም የተናገርሽኝን ሁሉ አደርጋለሁ አለቻት ይላል። እኛ አሁን እዚህ ጋር ሩት እንዴት መተኛት እንዳለባት እንዴት መጀናጀን እንዳለባት ለኛ የአምላክ ቃል ተብሎ ምን ነገሩ እኛ ምን አገባን? ምን አገባን? ዲጄዲኒ እግርሽን ግለጪ፣ ተጣጠቢ፣ ከሱ ጋር ሄደሽ ተጋደሚ፣ እኛ ምን አገባን? በዛ ውስጥ እኮ የሩት ታሪክ ሙሉን ስታነበው ታገኘዋለህ እኮ። እየቆራረጥክ እኮ አይደለም እንትን የምትለው ምንም እኮ በቃ ሩት ማለት ሩት ሞዓባዊ ሴት ነች። ተሰዳ መጣች ምናምን፣ ከዛ ከእሷ እሴ ተወለደ፣ ከእሴ እያለ እነ ዳዊት ተወለዱ ምናምን። በቃ ዳት ኢዝ ሆል ስቶሪ። እሱ አይደለም የኔ ጥያቄ። ይሄን ምን ብዬ ነው አሁን የአምላክ ቃል ነው ብዬ ልቀበለው? ተጣጠቢ፣ ልበሺ፣ ተቀባቢ፣ ፏፏ በይና ሰውዬው ሳይሽ ተደብቀሽ ገብተሽ ልክ ሲተኛ እግርሽን ገልጠሽ አብረሽው ተጋደሚ። ይሄን አሁን የአምላክ ቃል ነው ብለህ የምትቀበለው አንተ? ያ ሚውት ነው ብታረግ የተሻለ ነው ላንተ። እሺ አሊሰን ሰላም ብያለሁ። እንዴት ነህ? እሺ ለላይቭ የሚጠቅም ከሆነ ችግር የለውም። ሐሳብህን እንትን ነው ይሄ አሁን አሊሰን ይቅርታ፣ አሊሰን የቤቱ ባለቤት ፍቃድ እንትን አላለች ይመስለኛልና፣ በቃ ወደ ትምህርታችን ቀጥል። እሺ ሀቢቢ፣ ምናልባት በጣም አስፈላጊ ከሆነ ኮሜንት ላይ እኔን ከሆነ ኮሜንት ላይ ጻፈው። በቃ ሐሳብህን የግዴታ ኮሜንት ላይ ጽፌው ልጁ ተርኒንግ ፖይንቱ የሆነ ሊያነሳው የፈለገ ጥያቄ ነበር እና አድምጡት ምናምን ብዬ ጻፍኩኝ። ስለዘጋችው ነው ማነው እንደዘጋው አላውቅም። ኮሜንት ማድረግ ስላልቻልኩኝ ነው። አጋጣሚ ሲገባ ሀሳብ ለማንሳት ነበር በትዳር እንትኑ ዙሪያ እና እሺ ጀዛከላ ኸይር። እሺ መቀጠል ስላለብን ነው። እሺ ሀቢቢ እሺ 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 ጂሰስ ኢዝ ላቭ አለ። ወአለይኩም ሰላም ወራህመቱላሂ ማልኮም ኤክስ አኺ እንዴት ነህ? እንዴት ነህ? ሰላም ነው ወይባ? ከረጅም ጊዜ በኋላ ተገናኘ። እኔ የምልህ ረጅም ጊዜ እሺ ሀቢቢ አንድ ሀሳብ ብቻ ሰጥቼ ለመውረድ ነው ኤባ። ከዚሁ ከውይይቱ ጋር እንትን ለማለት ሳይሆን ሀሳብ ለጊዜው አይደለም ኤባ። አንዴ ከዚሁ ጋር ያይዤ ነው አንተ የሚደግፍ ነገር ነው። አይ መደገፍ ነው አለመደገፍ ሳይሆን ሀሳብ ሳይሆን ትምህርቱ ላይ እንቀጥል ስለተባለ ነው። እሺ ገብቶኛል ኤባ እኮ ይሄም ከትምህርቱ ጋር የተያያዘ ነው። ኦርቶዶክስ ልጆች ሲገቡ ድርሳን ብታወጡ አሪፍ ነው። ድርሳን ልክ መጽሐፍ ቅዱሱ እንደሚወጣው ለምሳሌ ሐሙስና እሁድ እባብ የገደለ ገነት ይገባል ምናምን የሚባሉ ብዙ ነገሮች ስላሉ ብዙ ያልተመዘዙ ካርዶች አሉና ኤቫ በዛ ላይ ትኩረት እንድታደርግ ነው። ጎበዝ ነህ። ይህንን ለማለት ነው። እሺ ሀቢቢ እኛ ገዳይ ሐዲስ ስለሚያነሱ ሲገቡ በዚህ ታምናለህ ወይ ኦርቶዶክስ ነህ ወይ አይደለም ተብሎ በድርሳን ማሳየት ቢቻል በጣም አሪፍ ነው። ይሄ የያዛችሁትም ነገር በጣም አሪፍ ነው። እቺ ለማለት ነው። እሺ ጀዛከላህ ኸይር። በቃሽ አንዴ እሺ ሀቢቢ ጂሰስ ኢዝ ላቭ አለ። ጂሰስ ኢዝ ላቭ አለ ወይ? እሺ ከየት ቤተ እምነት ነህ? ምን ይሰራል? ጥያቄ መጠየቅ ትችላለህ። እሺ በቃ ክርስቲያኖች ጋር እያወራ ስለሆነ ታችሁ ምን ትችላለህ? እሺ ሀሴት አለሽ? ሀሴት አለሽ? አለዋ። ሰላም እንዴት ናችሁ? ሰላም እንዴት ነሽ? ሁሉ ሰላም አለ። እግዚአብሔር ይመስገን ደህና ነኝ። ማለት እዚህ ቤት እኔ በጣም ብዙ ጊዜ ከታችሁኝ። እኔ ክርስቲያን ነኝ።
ኦኬ ጥያቄ ነው የምጠይቅህ። ማለት ጥያቄ ብዙ ኦርቶዶክስ ፕሮቴስታንት ኦርቶዶክስ። ኦኬ እሺ፣ ምንድነው ሀሳብ? ጥያቄ ምንድነው? አሁን እናንተ እንደዚህ የምትጠያየቁት የትኛው መጽሐፍ ቅዱስ ነው ማለት ማወቅ ፈልጌ ነው። እኔ ብዙ ጥያቄዎች ስላሉኝ ነው። ገባካ? የትኛው መጽሐፍ ቅዱስ ነው እናንተ የምትጠያየቁት? የምትጠያየቁት ማለት አልገባኝም። አሁን ለምሳሌ ዲጄ ዳንኤል ያወጣህለት አለ። ያው ግማሽ ላይ ነው የደረስኩትኝ በሀሳቡ ማለት ነው። እና ምን አይነት መጽሐፍ ቅዱስ ነው እናንተ ጥያቄ እንትን የምታካሂዱት? መጽሐፍ ቅዱስ ኦልሞስት በጣም በብዙ ሺዎች የሚቆጠሩ መጽሐፍ ቅዱስ አይነቶች አሉ። በማንስክሪፕት ደረጃ ካየ ነው የአዲስ ኪዳን ማንስክሪፕቶች ከ5800 አካባቢ የሚጠጉ ማንስክሪፕቶች አሉና በእትም ደረጃ በአማርኛ እንኳን ካየ ነው አይ ቲንክ የ1980 አለ፣ 54 አለ፣ የ2000 አለ፣ ቀደም ያሉት ደግሞ አሉ እና ባሮሜ ምናምን የሚባሉት ብዙ አሉ እና በትርጓሜም በምናምን የተለያዩ የሚጋጩም ናቸው አንዳንዶቹ። ስለዚህ አዳም ይከፍታል፣ አዳም አይከፍትም። አዳም እሺ ያ ስለዚህ መጽሐፍ ቅዱስ ስንወያይ ሲገቡ ሰዎች የሚከተሉትን ቤተ እምነት ይጠይቃል። አንቺ ለምሳሌ አሁን የምትከተዩ የኦርቶዶክስ ስለሆነ 80 አሃዱን ነው የምትቀበዩ እና 80 አሃዱን መጽሐፍ ቅዱስ አውጥተን እንወያይሻለን እያጣቀስን ማለት ነው። ስለዚህ ዲጄ ዳንኤል አሁን ስጠይቀው 66 ነው የሚከተለው፣ በ66 አወራዋለሁ ማለት ነው። እሺ አመሰግናለሁ። በቃ ይሄ ነው ጥያቄ። እሺ እኛን ጠይቅሽ። አይ እኔ እንትን እንደዚህ ሚዲያ ላይ መውጣት ስለማልፈልግ ከታች ሆኜ ነው ማዳመጥ የምፈልገው። እሺ ግን ማለት ነው እዚህ ላይ ከወጣሽ አይቀር የሆነ ግራ የሚገባኝ ነገር ስላለ ነው። አንቺ ኖ እኔ ይቅርታ አባት ማለት እንትን ማለት ስለማልፈልግ ነው። እንደዚህ ሚዲያ ላይ ብዙ ነገር ስላለ በጣም ማለት በጣም ብዙ ጊዜ ነው አቢሶ በዚህን ሰዓት ላይ እነ ኢብሮ በጣም ነው የምሰማቸውና ብዙ ትምህርት እየወሰድኩ ስለሆነ እያነጻጸርኩኝ ነው። ገባካ? እሺ አንቺ ደግሞ በቃ እሺ እኔ አልጠይቅሽም፣ ግን አንቺ ደግሞ አንድ ብቻ ነው ጠየቅሽኝና አንድ ደግሞ ያጣላል። አንድ ጨምሪልን ጥያቄ። እሺ አንድ ጠይቂ እና ወረጂ። አንድ የምትፈልጊውን ጥያቄ ጠይቂ። እሺ እስልምና ላይም ሊሆን ይችላል። እዚህ ንጽጽር ላይ ሰማሻቸው ሌላ ሀሳቦችም ካሉ አንሺ። እሺ እስላም ማለት ምን ማለት ነው? በጥያቄ ከተሳሳትኩ ይቅርታ። እሺ እስላም ቃሉ ራሱ ችግር የለውም። ኢስላም ነው። ያው ኢስላም ማለት የሃይማኖቱ ስም ነው። ሙስሊም ደግሞ የሃይማኖት ተከታይ ነው። ኢስላም ብሎ ማለት ራስን ማስገዛት ማለት ነው። በእርግጥ ያው ሰላምን በሚል በተለዋጭነት ሊመጣ ይችላል፣ ግን ያው ትርጉሙ ምንድነው? ራስን ማስገዛት። ማስገዛት ምንድነው ከተባለ ሰማይን ምድርን ሁሉን ነገር ለፈጠረ ሁሉን ነገር ላስገኘ ብቻውን የሆነ አንድ ህያው የሆነ ዘላለማዊ የሆነ አምላክን ለእርሱ ራስን ማስገዛት ማለት ነው። እነዚህ ደግሞ ይህንን እስልምናን ተከትለው ደግሞ አንድ ነፍሳቸውን ራሳቸው ማንነታቸውን ለአምላክ የሚያስገዙ ሰዎች ደግሞ ሙስሊሞች ይባላሉ ማለት ነው። ስለዚህ እስልምና ማለት ራስን ማስገዛት ነው። ራሳቸውን ደግሞ ለአንዱ አምላክ የሚያስገዙ ሰዎች ሙስሊሞች ተብለው ይጠራሉ ማለት ነው። ስለዚህ እስልምና ይሄ ነው። እስልምና 5 መሰረቶች አሉት። የእስልምና መሰረቶች 5 ናቸው። እነሱ ልንገርሽ። እሺ ችግር የለውም አትፍሪሽ። ምናልባት ላይቭ ላይ አንዳንዴ ሲወጣ ትንሽ ግራ ሊያጋባ ይችላል እና አዎ ነው። ግን ምን አለ መሰለህ እንደዚህ የምንነጋገረውን ነገር ላይቭ ላይ ይቀረጽና አለ አይደለ? እሱን እኔ ስለማልፈልግ ላይክ ዶንት ቦዘር ላይክ ምንም ግድ አይስጥሽ። ሲፈልጉ ሪከርድ አድርገው ለጥፈው ይዙሩ። ነገ አንቺ ፈጣሪሽ ፊት ስትቆሚ የነዚህ ሰዎች ላይቭ ሪከርድ አያድንሽ። የሚያድንሽ አንቺ የሰራሽው ስራሽና ያመንሽው ነገር ነው። እንደ ኢማጂን እስኪ አንቺ
ለምንድን ነው ይሄን ነገር ያልተቀበልሽው ተብለሽ ፈጣሪ ስጠይቂ ላይቭ ሪከርድ ፈርቼ እኮ ነው። ኧረ እንደዛ ይመጣው አንቺ ዶንት ቦዘር ላይክ ሲጀመር አርጉ። ሪከርድ የምታረጉ ካላችሁ አርጉ። አላህ አምላክ ነው። በቃ ይሄንን ነው እያስተማርን ያለ ነው። ሪከርድ አድርጉ ስትፈልጉ። ስለዚህ አምስቱን የኢስላም ፒለር እነግርሻለሁ። እሺ የእስልምና ማዕዘናት የሚባሉት ማለት ነው። እሺ በእስልምና ይሄ ምሰሶዎች አሉ፣ ፒላር የምንላቸው ማዕዘናት አሉ። እነዚህ አንድ ሰው ሙስሊም ሲሆን መቀበል ያለበትና መከተል ያለበት ነገር ነው ማለት ነው። ከነሱ ውስጥ አንደኛው ነገር ምንድነው? ምስክርነት መስጠት ነው። ሸሃዳ ማድረግ ነው። ሸሃዳ ማለት ምንድነው? አንድ አላህ አምላክ ነው፣ ከሱ ውጭ ሌላ አምላክ የለም ብሎ መመስከር፣ ነብዩ መሐመድ የአላህ መልእክተኛ ናቸው ብሎ መመስከር ማለት ነው። ስለዚህ አንድ ሰው መጀመሪያ ሙስሊም ሲሆን የሚሰጠው ቃል የምስክርነት ቃል ምንድነው? አላህ ብቻ አምላክ ነው፣ ከሱ ውጭ ያለ ነገር ሁሉ አምላክ አይደለም፣ እሱ ብቻ ነው አምላክ ብሎ ይመሰክራል። ነብዩ መሐመድ ደግሞ የአላህ መልእክተኛ ናቸው ብሎ መመስከርም አለበት። ሁለተኛ ደግሞ ምንድነው ያለው የእስልምና ማዕዘን? አንደኛው ምስክርነት ነው። ሁለተኛው ሰላት ወይ ደግሞ ስግደት የምንለው ነው። በእስልምና ውስጥ ለሙስሊሞች ለአማኞች የተደነገገ 5 ግዴታ የሆኑ በቀን ውስጥ የሚሰገዱ ሰላቶች አሉ። እነሱም ፈጅር፣ ዙሁር፣ አስርና መግሪብ፣ ዒሻ ይባላሉ። ከጠዋት ጀምሮ እስከ ምሽቱ ክፍል ድረስ የሚሰገዱ ናቸው። ጠዋት ስልሽ ያው ከሌሊቱ 11 ሰዓት ጀምሮ ማለት ነው እስከ ምሽቱ 2 ሰዓት ድረስ የሚሰገዱ ስግደቶች ናቸው። ከነዚህ ውጭ ደግሞ የሱና ሰላት የምንላቸው አሉ፣ ግዴታ ያልሆኑ። እንደገና ደግሞ የኢቨንቶችን ተከትሎ ሁኔታዎች፣ ለምሳሌ አሁን የኢድ ሰላት አለ። ሌሎች ዝናብ ሲጠፋ ለምሳሌ ሊሰገድ ይችላል። ግዴታ ያልሆኑ ከኢቨንቶች ጋር ከኩነቶች ጋር ተያይዘው የሚመጡ ስግደቶች አሉ። ግን በግዴታነት እነዚህ 5 ወቅት ሰላት መስገድ አለበት። በጣም ጥሩ። ሶስተኛው ደግሞ የእስልምና ማዕዘን ምንድነው? ዘካ የምንለው ነው። ዘካ ማለት ይሄ ምጽዋት ነው። ምጽዋቱ ግን ይሄ ግዴታ ነው። እንዴት ግዴታ ሊሆን ይችላል ካልሽኝ፣ ግዴታ የሚሆነው ይሄን ምጽዋት ማድረግ በሚችሉት ላይ ነው። አንድ ሰው የሆነ የሀብት ሌብል አለ። ያው በወርቅ ነው የሚለካው። ያለው ሀብት መጠን የተቀመጠ የሸሪዓው ድንጋጌ አለ። የወርቅ ግራም ከዛ በላይ ከሆነ ያለው ሀብት በአመት አንድ ጊዜ ምጽዋት ማውጣት አለበት በግዴታ የሀብቱን ያክል ማለት ነው። የሌለው ደሃ ከሆነ ግን ግዴታ ያለበትም ይልቁንም እሱ ይሄን ዘካውን ምጽዋቱን የሚቀበል ይሆናል ማለት ነው። በጣም ጥሩ። አራተኛው ደግሞ ምንድነው? ጾም ነው። አራተኛው ጾም ነው። ጾም ምንለው ምንድነው? አሁን እንደውም ምናልባት ሀሴት ጓደኞች ይኖሩሻል ሙስሊሞች፣ ረመዳን የሚባል ጾም አለን እኛ በአመት ሳሙሳና ሾርባ እንትን ልትይ ነው በቃ ነው። በነገርክ ላይ እኔ ስራዬም ከእንትን ጋር ነው እንደዚህ ማለት ውስጥ ነው እና እንትን ማለት እንዴት ልበልክ አሁን ያኔ እስቲል ቃላቶቼ ሁላ እኔ አሁን ብታኝ እኔ ሙስሊም ነው የምመስለው በነገርክ ላይ እና ኢንሻአላህ ተወን ያኔ ማለት ከነሱ ጋር ነው እንትን የምለው አብዛኛው ስራዎቼ ከነሱ ጋር ነው እንትን የሚለኝ ገባህ? ቃላቶቼ እንደዚህ ከስተመር ሲመጣ ምናምን ነገር እንደዚህ አይነት ነገር ነው እና የምጠቀመው አላህ ብቻ ይሰማኝ። ማሻአላህ አላህ ያግዝሽ፣ አላህ ይህዲክ። እሺ እና አራተኛው ማዕዘን ደግሞ ጾም ነው። ጾም የምንለው ደግሞ በአመት አንድ ወር የምንጾመው የግዴታ የሆነ ጾም አለ። ያው መስፈርት አለው። በነገራችን ላይ ስንጾምም ለዘካም ለሰላትም መስፈርት አለው። አንድ ሰው ሸርጥ አለው። ዘካ የሚያወጣበትም የሚሰግድበትም ጾምም ደግሞ ሲሆን አሁን ጾም ምንድነው ሲባል ለምሳሌ አሁን አንድ ሰው የአእምሮ በሽተኛ ከሆነ ወይ በሽተኛ ይሄ ላይክ መጾም የማይችልበት ህመም ካለ አሁን ግዴታ ላይሆንበት ይችላል። ግን ጤነኛ ሆኖ አካለ መጠን ደርሶ ብቁ ሆኖ ያለ ሰው ረመዳን ካጋጠመው በየትኛውም አመት ውስጥ መጾም ግዴታ አለበት፣ የረመዳን ጾም ማለት ነው። ከዚህኛው ደግሞ ከኖርማል ጾም ውጭ ደግሞ የሱና ጾሞች አሉ። እነሱንም መጾሙ በጣም የተወደደ ነው።
አምስተኛውና የመጨረሻው ደግሞ ሐጅ ነው። ሐጅ ማድረግ ነው። ይሄ ሐጅ ማድረግ ደግሞ ምንድነው? በአመት አንድ ጊዜ የሐጅ ስነ ስርዓት አለ። እንደውም የአረፋ በዓል የሚባለው ማለት ነው። እሱን አቅሙ ያለው መሄድ የሚችል ሰው የአላህን ቤት ሄዶ ጎብኝቶ የሐጅ የእምነት ተግባራቶች አሉ። የጠዋፍ ሳይ፣ የፀጉርን መላጨት፣ አረፋ ተራራ ላይ መቆም፣ በጣም ብዙ አሉ። እነዚህ ሁሉ ስርዓቶችን መፈጸም አለበት አቅሙ ገንዘቡ ካለው ማለት ነው። ከሌለው ግን ግዴታ አይደለም። ግዴታ አይደለም። ቢያንስ ይሄንን ሐጅን አቅሙ ያለው ሰው በህይወት ዘመኑ አንድ ጊዜ ማድረግ ግዴታ አለበት ማለት ነው። ስለዚህ ጠቅላላ ስናደርገው የእስልምና ማዕዘናት ወይም ደግሞ አርካኖቹ 5 ናቸው። ከአምስቶቹ ሰብሰብ ስናደርጋቸው ስንዘረዝራቸው አንደኛ ሸሃዳ ምስክርነት፣ ሁለተኛ ሰላት ወይም ደግሞ ስግደት ምንለው፣ ሶስተኛ ዘካ ወይም ደግሞ መጽዋት ምንለው ነው፣ አራተኛ ጾም የምንለው ነው፣ አምስተኛ ደግሞ ሐጅ ወይም ደግሞ ይሄ ጉዞ ምንለው የመንፈሳዊ ጉዞ የምንለው ማለት ነው። በአመት አንድ ጊዜ የሚደረገው ማለት ነው። ስለዚህ የእስልምና ማዕዘናት እነዚህ ናቸው። ሐሴት ግልጽ ነው? እሺ ግልጽ ነው። አመሰግናለሁ። ያልገባሽ ነገር አለ? ገብቶኛል። እሺ ቤቱን ፎሎ አድርገሻል? አሲያን ፎሎ አድርገሻታል? አረ ፎሎ ይንቻ። ይሄው እኔም አንቺን ፎሎ አድርጌሻለሁ። እኔም ፎሎ አድርጊ። የትኛውም ቤት ስገባ ገብተሽ መጥተሽ መጠየቅ ትችላለሽ። ወንድሞችን እዚህ ጋር ያሉትንም አድርጊያቸው፣ ሁድና ናይ ሐቂን አድርጊያቸው። ኤኒ ታይም በየትኛውም ሰዓት የምትፈልጊውን ነገር መጥተሽ መጠየቅ ትችላለሽ። እሺ 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 ሐሴት እሺ ወንድም አለም ሰላም እንዴት ነህ? እሺ ጎጠኝነትን ተጸይፍ ሰላም እንዴት ነህ? ደህና ነኝ ሰላም ነኝ አልሐምዱሊላህ። ይቅርታ ጥያቄ ነበረኝ። ሐሴት ከጨረሰች መጠየቅ እችላለሁ? ሙስሊም ነህ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱሁ። ሙስሊም ነኝ። አላህ የሰጠን ትልቅ ሰላምታ ያለ እንዴት ሰላም አለይኩም አትሉም? ስትገቡ ሰላም አለይኩም ማለት አለበት ሙስሊሞች። ይሄ ነገር ግዴታ ነው። በነገራችን ላይ አንድ ሙስሊም ለአንድ ሙስሊም ሰላም አለይኩም መባባል ሐቅ አለብንና ማለት አንዘንከ ለማለት ነው። እሺ ጥያቄህን አቅርብ፣ ካወኩት መልስልኝ ኢንሻአላህ። እሺ ያው እሱን የተለመደ ያደርጋለሁ ወደፊት ኢንሻአላህ። እንትን ቀደር ይቀየራል አይቀየርም? የሰው አይንን የሚባል ነገር አለ። የሰው አይን ይገላል ወይስ አይገልም? ቡዳ የሚባል ነገር አለ። እሱ ነገር ላይ ማብራሪያ ልሰጥ ትችላለህ? ይቅርታ ግን እሺ እኔ እንደዚህ አይነት እንትኖች ላይ ብዙም እንትን መስጠት አልፈልግም። ኡስታዝ ናይ ሐቂ ካሉ ምናልባት ሊመልሱለት ደስ ይለኛል ኢንሻአላህ። ጽርጋ ታይዘው እውቀቱ ያለኝ ኡስታዝ አሉ። እሺ ኡስታዝም አይመቻቸው ይመስለኛል። እሺ በቃ ወይ ሁሱ ቤት ምናምን ሁሱ ጋር ወደ ፈቷ የሰው አይንና የሰው አፍና የሰው አይን የሚባል ነገር አለና እሱ ጋር ማብራሪያ ፈልጌ ነበር። እሺ ወንድም ያው እሺ አኺ ባረክልኝ። አንተንማ መች መለሰህልን? ገና ጠይቄህ ነው። አንተ መች መለስክልኝ? ሚውት አድርገህ ዝም አልክ እኮ። እስልምና ላይ ስትባል ምላስን ታሾላለህ፣ ክርስትና ላይ ስትጠይቅ ዝም ብለህ ሚውት ታደርጋለህ። ስትከመልስ ክርስትና ላይ ትጠይቃለህ። ያ ካልሆነ ሚውት አድርገህ ቁጭ ብለህ ስማ። እሺ ጂሰስ ኢዝላም ድጋሚ እድል ሰጥቼ ገብተሃል። እሺ ከየት ቤተ እምነት ነህ? ክርስቲያን ነኝ። እሺ ክርስትና ከየት? ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ፣ ሞርሞን? ከመጽሐፍ ቅዱስ። ምን አልከኝ? ከመጽሐፍ ቅዱስ። እሺ 66 81 73 የትኛውን ነው የምትቀበለው? 73 የካቶሊኮችን ቅኖና ነው የምትቀበለው? አንድ ጥያቄ መጠየቅ ይችላል? የካቶሊኮችን ቅኖና ነው የምትቀበለው? እቀበለዋለሁ። አንድ ጥያቄ መጠየቅ ይችላል? በጣም ጥሩ። መጽሐፈ መቃብያን ትቀበላለህ? እቀበላለሁ። ጥያቄ ልጠይቅህ? በጣም ጥሩ። መጀመሪያኛ ነው የምንጠይቅህ፣ ከዛ በኋላ ነው የምናስተናግድህ።
ዲጄው ተመለስ እንዳላወርድ። እሺ ፖዝ አትሁ። ዲጄው ተመለስ። እሺ ፖዝ ሆነ አትቀመጥም እዚህ ላይ ሪፖርት አስመርሮናል። እሺ የሥላሴ አማኝ ነህ አይደለም? ጂሰስ ኢዝላም። አዎ በጣም ጥሩ። አምላክ ተወልዷል? አንዱ አምላክ ተወልዷል? አምላክ በሰው አምሳል በማርያም እንደ ሰው ለእኛ ሊታይ መጥቷል። አንዱ አምላክ ተወልዷል አልተወለደም? ድገምልኝ እስቲ። አንዱ አምላክ ተወልዷል አልተወለደም? አንዱ አምላክ በሰው አምሳል መጥቷል። አይ መጥቷል ሳይሆን መወለድ ነው ያልኩ። መወለድ ሰውን መምሰል ስለነበረበት እንደ ሰው ተወልዷል። ፐርፌክት፣ በጣም ጥሩ። ይሄ አሁን ተወልዷል ካልከኝ አምላክ አንዱ አምላክ ውጭ ሌላ ያልተወለደ አምላክ የለም? አምላክ አንድ ነው፣ ግን አምላክ ራሱን ሲገልጥ በሶስት አይነት መንገድ ራሱን ገልጧል። ለምሳሌ አንተ ሰው ነህ። አንተ ልክ ስትሞት ማን ስምህን ይቅርታና አለቀለት ጠፋ አትባልም። ምክንያቱም ቦዲ አፈር ውስጥ ሲገባ የዋብ አናዘር ማንነት ነፍስ አለች። አንተ ኤክስፕሌን ስትደረግ ስጋ አይደለህም፣ ውስጥ ነፍስ አለ፣ ውስጥ መንፈስ አለ። አምላክ ደግሞ ራሱን ኤክስፕሌን ያደረገበት ሶስት መንገዶች አሉት። አንድ አምላክ ነው። በጣም ጥሩ። እኔ ጥያቄ እሱ ሳይሆን ይሄ አንዱ መለኮት ተወልዷል ብለኸኛል እና ይሄ ከአንዱ ከተወለደው መለኮት ውጭ ሌላ ያልተወለደ መለኮት አለ የለም ነው? አባት አለ በሰማይ። ስለዚህ ሁለት መለኮት ነው ያለው ማለት ነው። አንድ የተወለደና አንድ ያልተወለደ መለኮት በሶስት ኤክስፕሌን ይደረጋል እኮ። ይሄ አንዱ ተወልዷል፣ ይሄ አንዱ አንድ ሰው ነህ፣ ሶስት ሪፍሌክሽን አለ። ስጋ አሁን ቢጠፋ ነፍስ አለች እንጂ አንተ አለቀለት የሰው ያትባል። ምንነትና ማንነት የግብታ ሰማያት ወይም ወደ ሲኦል ትሄዳለህ። ስትሄድ ሰውነት ስላለቀ የለህም አትባልም። ምንነትና ማንነት አልገባህ አይነት መንገድ ተገልጧል። እሱን የተገለጠ አልተገለጠም አይደለም የጠየቅኩ። አንደኛ ምንነትና ማንነትን ኮምፕረስ አድርገህ አንድ ላይ ጨፍልቀህ እያወራህ ነው የምትገኘው። ከዛ ውጭ ደግሞ ያልጠየቅኩህን ነገር አትመልስልኝ። እኔ የጠየቅኩ ይሄ አንዱ አምላክ ተወልዷል ወይ የሚል ጥያቄ ነው። አንተ አሁን እያልከኝ ያለኸው አዎ ተወልዷል፣ እንደ ሰው ተወልዷል። በጣም ጥሩ። አንዱ አምላክ ሰምታችሁልኛል። አንዱ አምላክ አንዱ መለኮት ተወልዷል። በጣም ቴንኪው። ከዚህ ከተወለደው አንዱ መለኮት ውጭ ሌላ ያልተወለደ መለኮት አለ? አባት አብ አለ። በጣም ጥሩ። ስለዚህ አንድ የተወለደ መለኮት አለ፣ አንድ ያልተወለደ መለኮት አለ ማለት ነው። አንድ እግዚአብሔር የተገለጠበት አንደኛ ማንነቱ አባት ይባላል። የተወለደው ደግሞ ኢየሱስ ይባላል። መንፈስ የሆነው በመንፈስ በሰዎች ውስጥ በአንተ ውስጥ በሁሉም ውስጥ የሚያድር መንፈስ ቅዱስ አለ። ይሄ እንደ አንድ የሚሰራ አንተ አንድ እንቁላልን አሁን ስታወጣው አንድ እንቁላል ስላለ ስንት ነው ስትባል አንድ ነው የምትለው፣ ግን ውስጡ አስኳል አለ፣ ውስጡ ፈሳሽ አለ፣ ቅርፊት ከላይ ያለው አንድ እንቁላል። እኔ ስለ ስላሴ ሲደረግ በሶስት አይነት ሪፍሌክት ሆኗል። እንቁላል እግዚአብሔር ራሱን ሪፍሌክት ሲያደርግ በሶስት አይነት መንገድ ገልጧል። አንደኛ እንደ አባት፣ ሁለተኛ የሰውን ኃጢአት ለመሸከም እንደ ሰው ሆኖ the same reflection the same power ያለው እንደ ሰው የተገለጠ ኢየሱስን እናያለን። መንፈስ ቅዱስ በሰው ውስጥ የሚያድር የሚሰራ አንድ አምላክ ሆኖ ራሱን በሶስት አይነት ሪፍሌክት ያደረገ አባት አለ። እሺ ካሁን በኋላ ማለት ነው ያወራሁ ማትሰማኝ ከሆነ ታች ትሆናለህ። እሺ እኔ በጣም ደክሞኛል። ጾመን ነው የምናወራህና ምናልባት አንተ እየበላህ ሊሆን ይችላል። አይ ዶንት ኖ ኤነርጂን ዌስት ማድረግ አልፈልግም። አንዱ አምላክ ተወልዷል ነው እንጂ ያልኩ ስለ ሚስጥረ ስላሴ ስለ ትሪኒቲ አስረዳኝ አላልኩ። አንድም ሶስትም ነው የሚለውን አስረዳኝ አላልኩ። አንድ መለኮት ነው ያለው አይደለ? አንድ መለኮት ነው ያለው አይደለ? በሶስት አይነት የተገለጠ መለኮት። በጣም ጥሩ። አይነት እንደተገለጠ እሱ በሶስት አይነት ራሱ በጣም ጥሩ። እኔ ስለ ሶስቱ አካል ሳይሆን እያወራ ያለሁት ስለ አንዱ መለኮት ነው። አንድ መለኮት፣ አንድ ስልጣን ያለው፣ አንድ ኃይል ያለው። እኔ ስለ አንዱ መለኮት ነው እያወራ ያለሁት። ይሄ አንዱ መለኮት ተወልዷል አልተወለደም? በማርያም ሆድ ውስጥ ተወልዶ ሰውን መስሏል። በጣም ጥሩ። ከዚህ ከተወለደው አንዱ መለኮት ውጭ ሌላ ያልተወለደ አለ ወይስ የለም? አለ። አባት
በጣም ጥሩ። ስለዚህ ያልተወለደና የተወለደ አለ ማለት ነው መለኮት አለ። በጣም ጥሩ። ስለዚህ አንተ የምታመልከው አንድ የተወለደ አንድ ያልተወለደ መለኮት ማለት ነው አይደለም እንዴ? አለ አላልከኝም? አሁን ቅድም እኮ ላስረዳ ሞከርኩት። አባት ሰውነት ሲፈርስ ውስጥ ነፍስ አለች አይደል? አንተ ስጋ ብቻ ነህ፣ ነፍስ አለች አይደል? እኔ ስለ ምን ሆኗል ሰውዬው? እኔ ስለ ስላሴ እኮ አይደለም እየጠየቅኩ ያለሁት፣ ስለ አምላክ መወለድ ነው እየጠየቅኩ። አንተ አንድ ሆነ እኮ አንተ ውስጥ ሶስት ነገር ካለ አንዱ አምላክ ራሱን በሶስት መግለጽ የማይችልበት አንተ ልትወስድ። እኔ አይግለጽ አላልኩህም። ምን የተገለጸ አይደለም እያልኩ ያለሁት። እኔ ተወልዷል አልተወለደም እያልኩ ነው ያለሁት። አይ ቲንክ የሚገባህም አይመስለኝ። ኤኒዌይስ በቃ ሚውት አድርግ ነው ተወልዷል ነገርኩህ እኮ። አይ በቃ ችግር የለም በቃ ሚውት አድርግ። ንፋስ ነው ዘመድ ያለ አላማ ይኑርህ። ለማንኛውም ለምታወራው ነገር እሺ ቴንክ ዩ አመሰግናለሁ ስለ አስተያየት። ንፋስ ነው ዘመድ ያለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ ሙስሊም ነህ? እሺ እሺ ቆይ አንዴ ንፋስ ነው ዘመድ ክርስቲያኖች ጋር እያወራን ስለሆነ ሙስሊሞች አንዴ ታገሱን። እሺ ክርስቲያኖችን ነው መጀመሪያ እያወራን ያለ ነውና ምናልባት የፈትዋ ጥያቄ ሌሎች ምናምን ከሆነ ኡስታዞች ጋር ሄዳችሁ መጠየቅ ትችላላችሁ። እዚህ ጋር ብዙ ጊዜ ንጽጽር ስለምንሰራኛ ሙስሊም ያልሆኑ አካላቶች ላይ ነው ብዙ ጊዜ የምናወራው እና ከኛ በተሻለ መልኩ ኡስታዞች እስልምና ላይ ይሄ ፈትዋ ጥያቄዎች ጋር ተያይዞ ስፔሻሊ በደንብ ይመልሱላችኋልና እዚህ ያለውን ጊዜ ለወገኖቻችን ብናውለው ጥሩ ነው። እሺ ባረከላሁ ፊክ። ኢንሻአላህ ጊዜ ካለን እኛም የምናውቀው ከሆነ ፊቅህ ምናምን ከሆነ ኢንሻአላህ በምናውቀው መልሰዋለን። አላህ መቀመጥ ይቻላል፣ ችግር የለውም። ችግር የለውም። አብሽር መቀመጥ ትችላለህ፣ ችግር የለውም። ምናልባት ካስፈለገ ደግሞ አስፈቅደን ተወርዳል። እሺ ዲኒኤል፣ እሺ ልመልስ እያልክ ነው አንተ። ያ አዳምጠኝ፣ አሁን ኤክስፕሌን ሳደርግልህ አዳምጠኝ። ጥያቄ ምንድን ነው? ኦኬ ድገማ። እሺ አንዱ መለኮት ተወልዷል አልተወለደም? ተወልዷል። አንዱ መለኮት ራሱ በሶስትነት ገልጿል። አንደኛ በክርስቶስ ኢየሱስ ስጋ ለብሶ ወደ ምድር ተገልጧል። በጣም ጥሩ። የተወለደው እኔ ጠየቅኩ ግን ስለ ሶስቱ አካላት ሳይሆን ስለ አንዱ መለኮት ነው። አንዱ መለኮት ተወለደ አልተወለደም የሚል አንድ መለኮት ራሱን በሶስትነት ገለጸ ብለን የምናምለው ራሱን ለኛ በሶስትነት ተገለጠ። ኦኬ ይሄ አንዱ መለኮት በሶስቱም አካል ውስጥ አለ? አለ። ያ ለምን እንደሆነ ታውቃለህ? አንድ ኤግዛምፕል ብሰጥ አሁን ማለት ነው በእኛ በመጽሐፍ ቅዱስ ላይ የእግዚአብሔር ቃል ብሎ ኢየሱስ ክርስቶስን የእግዚአብሔር ቃል ያ የእግዚአብሔር ቃል ደግሞ ስጋ ለብሶ ተገለጠ ብለን እናምናለን። በእናንተ በቁርአን የአላህ ቃል ስጋ ሆኖ ይገለጣል ብሎ በቁርአናችሁ ላይ አለ። ጥቁር ሰው ይመጣል ይላል። ኖኖችን ጥያቄ ባለፈው እዚህ መጣህ ድብና አድርጌ አገላብጬ ነው የመለስኩልህ። ወደዛ አይደለም አንተ ችግር አየው አይደል? እዚህ ጋር ነው እኮ ችግር። ክርስትና ላይ መመለስ አትችልም። እውቀቱ የለም ሲጀምር ኖ የሰጠሁ እኮ ኤግዛምፕል እኮ ክሊር እኮ ነው። እንግዲህ በእኛ ኖ እሱ አትዋሽ አልገባለህ። አሁን የጠየቁ ክርስትና ላይ ነው። ክርስትና ላይ መልስ ካልቻልክ ሚውት አድርገህ አዳምጥ። በቃ ያ የእግዚአብሔር ቃል ስጋ ሆኖ ተገለጠ። የእግዚአብሔር ቃል እንጂ እግዚአብሔር ስጋ አልሆነም። የእግዚአብሔር ቃል እንጂ እግዚአብሔር ስጋ አልሆነም። ራሱ ማለት ነው። የእግዚአብሔር ቃል ራሱ ነው። ቃል ስጋ ሆኖ አንዱ መለኮት ሰው ሆኗል፣ ተወልዷል። ያ ሰው እኮ በጣም የተከበረ ነገር እኮ ነው። ከዚህ ከተወለደው አንዱ መለኮት ውጭ ሌላ ያልተወለደ አለ? ወንድሜ በስጋ የተገለጠ በሶስት ባህሪ ተገለጠ አልኩ። እየሰማኸኝ ነው? ከዚህ አንድ መለኮት ስለ አንዱ መለኮት ነው ማውራት። ስለ ሶስት አካል ሳወራ እሱን ታብራራልኛለህ። አንድ መለኮት ነው። ሰውኛ አእምሮ አታስበው። የእግዚአብሔር ስራ ነው። ራሱን በሶስት ባህሪ እኔን ተወኝ። ይህ አንዱ መለኮት ተወልዷል ወይ?
ተወለደ፣ በስጋ ተወለደ። ክርስቶስ ኢየሱስ በስጋ ተገለጠ፣ ተወለደ። በጣም ኖ ክርስቶስ አላልኩም። አንድ መለኮት ነው ያለ። ስለ አንዱ መለኮት እያወራሁ ስለ አካል አታውራኝ። አንዱ መለኮት ክርስቶስ ኢየሱስ በሶስትነት ገለጠ አልኩ እኮ። አማርኛ ነው እኮ የምናወራው። በሶስትነት ተገለጠ እያልኩ አንዱ መለኮት ትለኛለህ እንደገና። ተወለደ እልሃለሁ፣ አንተ ተገለጠ፣ ሶስት አካል ነው ተገለጠ ትለኛለህ። እኔ ስለመወለድ ምድር ላይ ስለመምጣቱ እያጠየቅኩ አንደኛው ተወለደ በአንድ ያልተወለደ ሁለት አልተወለደም። እግዚአብሔር መንፈስ ቅዱስ አለ። ይሄኛው አልተወለደም። ራሱን ቤዛ አንድ ተወለደ አልከኝ፣ ሁለት አልተወለደ ማለት ወደ ምድር ወርዶ የእኛን ኃጢአት ተሸከመ። እሱን አልጠየቅኩም። አንድ ተወለደ ብላል፣ ሁለት አልተወለደም። ያ አልተወለደም፣ አንድ ነው የተወለደው። ሁለቱ ይሄ አንድ መለኮት አላቸው። ያ አንድ ናቸው በመለኮት። በጣም ጥሩ። ይሄ አንድ መለኮት ተወልዷል። ወንድሜ መለኮት በመለኮት አንድ ናቸው እኮ አልኩ እኮ ይሄ አንድ መለኮት ተወልዷል ወይ? እኔ አልገባኝም ምን አይነት ጥያቄ እንደምጠይቅ። መቼም አይገባህም። በቃ ሚዩት አድርግ። በቃ ሚዩት አድርግ። አንተ ሚዩት ነው የሚያዋጣ። ዝም ብለህ አንተ እንደ ኢፍ አዲስ ሰባስበህ ትመጣለህ። ከዛ በኋላ ሚዩት አድርገህ መቀመጥ ነው። ሌላ አማራጭ የለም። እሺ ካላችሁ ክርስቲያኖች ጋር የተወሰነ ደቂቃ አለኝ። እኔ አንድ 15 ደቂቃ አለኝ። ማውራት እንችላለን። ጠይቅህ እናውራ። አይ ነው አንተ አትጠይቅም። ክርስትና ላይ መመለስ ትችል ትጠይቃለህ። ክርስትናን ሳታውቅ ሲጀመር ለምን ገስ ትገባለህ? ተመልስልህ አንተ ትሽከረከራለህ። ጭራህን አያያዝም። እንዴት አድርጌ እንትን ልበል? ጭራህ አያያዝ ስለ መለኮት እየነገርኩ መለኮት ተወልዷል እያልክ ትጠይቀኛለህ። እንደዚህ አይነት ነገር እንዴት በቃ እኔ ቄርሎስ መጥቶልኛል። ከቄርሎስ ጋር አወራለሁ። እሱ ይሻለኛል። ጥያቄ ልጠይቅህ መልስልህ። ያልገባኝ ነገር ስላለ ነው። ምን ችግር አለ? ኡስታዝ አንተ ቄርሎስ? አይ ነው ኡስታዝ አይደለሁም። በቃ ሚውት አድርግ። ቄርሎስ ሰላም፣ እንዴት ነህ? ሰላም ነው። ይበር እንዴት ነህ? ሁሉ ሰላም፣ ሁሉ ሰላም። ደህና ናችሁ? አለን። ቄርሎስ አንዱ አምላክ ተወልዷል እንዴ? አምላክ ስትል አምላካችን ሶስት አካል አሉት ብለን እናምናለን። ከሶስት አካላት አንዱ አካል ነው የተወለደው። ኖ እኔ ማወራው ስለ አንዱ አምላክ ነው። ስለ ሶስቱ አካል ሳይሆን ስለ አንዱ አምላክ ነው። ስለ መለኮት ተወልዷል። መለኮት አልተወለደም። የተወለደው አምላክ አይደለም ማለት ነው። ኖ የአምላክ አካል ተወልዷል። አንዱ ቃሉ ተወልዷል። ኖ አካሉ አይደለም። ኖ ከተረዳኸኝ ስለ አካል አይደለም እያወራሁት ያለው ስለ አንዱ መለኮት ነው። መለኮት አልተወለደም ካልከኝ የተወለደው ነገር መለኮትነት የለውም እያልከኝ ነው። አይ መለኮት እኮ አለው፣ ግን መለኮት አለው። እኛ በመጀመሪያ መለኮት ስንል መለኮት ሁሉንም የሞላ በሁሉ የሞላ ነው ብለን ነው የምናምነው። ያ ስለዚህ ኢየሱስ አምላክ ነው? አዎ ነው። በጣም ጥሩ። ኢየሱስ ተወልዷል? ኢየሱስ አዎ። ስለዚህ አምላክ ተወልዷል። አምላክ በስጋ አዎ። ያው መቼም በንፋስ አይወለድም። ሁሉም ሰው ሲወለድ አጥንት እጅ ሆኖ ስጋ ሆኖ ነው የሚወለደው። ስለዚህ አምላክ ተወልዷል ማለት ነው። አዎ ስጋን እሱ በጣም ጥሩ። አምላክነት ስንት ነው? ቆይ አንዴ እሱኛ ስጋን ገንዘብ አደረገ ብለን ነው ምናምን። አረ እሱማ ወላዲት አምላክ ተው። መዝሙራችሁ ሁሉ ወላዲት አምላክ ነው የምትሉት። ተው ወላዲት አምላክ እያላችሁ ተው እንጂ ተው። ቄርሎስ እኛ ጋር ቲክቶክ ላይ ስትመጡ ሌላ ነገር እንትን አትበሉ። ሌላ ወላዲት አምላክ እያላችሁ እሷ አከራክረ ነው። ስለዚህ ቆይ ስለዚህ አምላክ ተወለደ ካልን አምላክ ደግሞ አንድ ነው ብላችሁ ነው የምታውቁት አይደል? አይደለ? ቄርሎስ አምላክ አንድ። በጣም ጥሩ። ስለዚህ አምላክ ተወለደ ካልክ የተወለደው አንዱ አምላክ ነው አይደል? አይሰማም? እያወራሁ ነው። ይሰማል። ስለዚህ አንዱ አምላክ ተወልዷል ማለት ነው አይደል? ቆይ አምላክ እኮ እኛ ቆይ አንዴ አምላክ አንድ አካል አለው ብለን አናምንም። ሶስት አካላቶች አሉት ብለን እናምናለን። ከዛም ከአንዱ አካል ስለማውራው ስለ አንዱ አምላክ ነው። አምላክ ተወልዷል ካልከኝ
ስለ አንድ ነገር እያወራኝ ነው እንደሆነ ነው የማውቀው። ስለ አንድ መለኮት ቃል ነው የተወለደው። ቃል የአምላካችን ቃል ነው። አዎ ቃል ጋር መለኮት አለ የለም? ቃል ጋር መለኮት አለ የለም? አይ ሶስቱም አካላቶች አንድ መለኮት ስላላቸው አው ቃልም ላይ ያ መለኮት አለ። ከሶስቱም ያለው መለኮት ቃል ጋር ሲወለድ ቃል ጋር ያለው መለኮት ነው አብም ጋር የነበረው። አዎ ያ ግን ያ የተወለደው ቃል ያ በመጀመሪያ ማለት ነው። ያ አንዱ መለኮት አንዴ ያ ቃል ነው እንጂ አንዱ መለኮት ክፍል ማለት ነው። መለኮት አይደለም ያንዱ ቃል የቃል ክፍል። ይሄም ማውቃለ ቃል መለኮት የለውም አለው ግን ማለት ነው ቃል የመለኮት ክፍል ነው። ቃል የመለኮት ማለት ቃል የሚባለው የመለኮት ክፍል ነው። ይሄ ክፍል መለኮት አለው የለው? ግን መለኮት የቃል ክፍል አይደለም። ኖ እኔ አለው እያልኩ እኮ። በጣም ጥሩ። ይሄ መለኮት ከቃሉ ጋር አብሮ ተወልዷል አልተወለደም? አለው። ምንነቱ ከማንነቱ ጋር ሳይነጣጠሉ ተወልዷል አልተወለደም? መለኮት አንዴ መለኮት እኮ ተወለደ ካልን አብም መንፈስ ቅዱስም ተወለዱ እያልን ነው እኮ። አምላክ ተወለደ እያልክ አይደል? አንዱ መለኮት ካል እነሱም እኮ አምላክ ተወለደ ስትል ታዲያ ምን እያልክ ነው? እሱም እኮ መለኮት አለ። ያ መለኮት በሁለቱም ላይ ያለው መለኮት በሱም ላይ ያለ ያለው በወልድ ላይ ያለ አምላክ ተወለደ ስትል እኮ ይሄን እኔ ምላሱ ወይ አይ አንድ እዚህ ጨዋታ ላይ ይቅርታ በጣም ይቅርታ። እሺ ሚዩት አደረጉ። ይብን ጥሩ አደረጋችሁ። መሀል ላይ አይገባም። እሺ ተራህን ጠብቅ። እድልን እንሰጣለን፣ እናወራሃለን። እሺ ተራህን ጠብቅ። ቄርሎስ ይጨርስና አንተ ትቀጥላለህ። እሺ ቄርሎስ ቀጥል። ለምሳሌ አሁን ቆላስይስ ምዕራፍ 2 ከቁጥር 9 ላይ ሂደስታይ የመለኮት ሙላት ሁሉ በእርሱ ያለ አይደለም የሚለው? በጣም ጥሩ ይላል። እኔ ጥያቄ ደግሞ የሚገርምህ ነገር ይሄ አንዱ አካል ውስጥ መለኮት አለ። አብም ጋር አለ፣ ወልድም ጋር አለ፣ መንፈስ ቅዱስም ጋርም አለ አይደለም መለኮቱ? እሺ አሁን ልመልስልህ። እኛ መለኮት ለምሳሌ እኮ ያ መለኮት ተረገዘ ካል ማለት ነው መለኮት ቦታ ገደበው ማለት ነው። ግን እኛ መለኮት በቦታ ይገደባል ብለን አናምንም። እና ታዲያ ወላዲተ አምላክ የምትሏት ሆኖ የመጣው ወልድ ወይም አንዱ አካል ነው አልኩህ እኮ አንዱ አካል አይደል? አንዱ አካል። በጣም ጥሩ። በመለኮትስ አንዱ መለኮት ነው አይደለ? አምላክ አንዱ አምላክ የመጣው አንዱ ከሶስቱ አካላቶች ወልድ ነው የመጣው። እኔ ስለ አካል ስጠይቅህ አንዱ አካል መጣ። ግን አሁን ለምሳሌ መለኮትስ እያልኩህ ነው እኮ።
አስጨርሶ መጀመሪያ ይመልስልህና ከዛ ፕሊዝ ሚዩት ዩር ማይክ። ኧረ ውይ ማን ነው ደግሞ ስምሽ? ሃኒታ ፕሊዝ ሚዩት ዩር ማይክ። ወይ ጉድ! ገብታችሁ አታውሩ እስኪ ቀጥታ። ቄርሎስ በአካል ይኸውልህ፣ ቄርሎስ ቆይ ይኸውልህ፣ አዳመጥኩ እኮ በአካል አንዱ አካል ነው፣ ከሶስቱ አካል አንዱ አካል ነው የተወለደው አልከኝ። እሺ መለኮቱስ? እሱም መልስልኝ። ኧረ ተው ቄርሎስ ተው፣ ግን ተው አንተ በቃ ሁሌ ኮሜንት ላይ እንዳስተዳደርከኝ ነው አይደለ? አንተ ምንድነው እሱን አጥብቀህ ያዝከው? ሀሳብ አይደል የምትፈልገው? ሮኪን ሀሳብ ነው የምፈልገው። ችግሩ ምን እንደሆነ ታውቃለህ? ኮሜንት ላይ ሁሌ ያሳደኛል። በቃ እሱ እኮ እኔ ምን ጊቭ አፕ ነገር መሰለኝ። ሮኪ ቆይ ምን መሰለህ ቄርሎስ ማለት ነው ሁሌ ኮሜንት ላይ ያሳደኛል። እኔ ካልሆነ እኔ በቃ ወይ በህልም መጥቼ ቄርሎስ የምታሳደኝ ኤቨርቢ ላይፍ ነኝ አቁም ብዬ አስፈራረዋለሁ። እንደ ጳውሎስ ነው መሆንበት። ከዛ ስሙን ቀይርበታል። ግን ገባኝ። ግን አንድ ነገር ምን አለ መሰለህ፣ እኔ የምልህ አንዳንድ ጊዜ ካሪዝማን ብቻ የምንጠቀም ከሆነ ትንሽ ይከብዳል እና ካራክተርም ቆንጆ ነው ብዬ ነው። ገብተዋል? በቃ ፓወር ሁሉ ፓወሩን ኤክሰርሳይዝ ማድረግ ይፈልጋል። ግን ኤክሰርሳይዝ ማድረግ ነው። አይም በቃ እንደዛ ውሰደው፣ አንተ እንዳልክ በቃ እንዳሰብከው ውሰደውና ልጁ በገባው ገብቶኛል ምናምን ተፋታኝ አለ መሰለኝ። እኔ ተፋታኝ ስለኝ እኮ ድም ስለው እኮ ማለት ነው ትቶ ወጣ። እኔ ምንም ማለት ነው። ግን ሮኪ አንተ አሁን እንትን ኦርቶዶክስ ነህ አንተ? ስለ አድኖ ታረፍ ኦርቶዶክስ ነህ? ስለ አድኖ ስላደረክ ነው። እኔ አንተ ሀሳብ ላይ ነው መስጠት የምፈልገው። እኔ ምን መሰለህ ሎጎስ ማለት ነው። አሁን ልጠይቅህ ነው። አንተ ያሰብከው ሀሳብ ላይ ነው። ያው ሀሳብ ላይ ማነህ ምናምን ተውና ለምሳሌ እኔ ማለት ለምሳሌ ሮኪ አሁን እዚህ ጋር ይገቡና አንዳንዶች ማለት ነው ዝም ብለው ሀሳብ ይሰጣሉ። ግን የትኛውን ቤተ እምነት ወክለው ነው የሚያወሩት የሚለው ማወቅ አለብን። ካልሆነ ሁሉም መጥቶ ሀሳቡን ወርውሮ ወጥቶ ይሄዳል። ገባ? አንተ ማንን ወክለህ ነው የምታወራው? እኔ እግዚአብሔርን ኪንግደም ወክዬ ነው የማወራ። ቸርች የት ነው አንተ? እግዚአብሔር ኦሪጂናል ሀሳቡን ወክዬ ነው የማወራ። ኧረ ወይዬው እንዴ ምንድነው ነገሩ? እኔ ማለት ሁላችሁም ትመጡና ማለት ነው እኔ እንደዚህ ነኝ እኔ እንደዛ ነኝ ነው የምትሉት እንጂ እኔ ቤተ እምነት ይሄ ነው ብሎ ደረቱን ነፍቶ የሚነግረኝ ሰው እኔ ላገኝ አልቻልኩም። አንተ ምን ለርቢ ነው የፈለግከው? እንትኑን አንተ ቀጥታ ሀሳቡ ጋር ለምን ኤክስቼንጅ አታደርግም? እሺ በቃ ችግር የለውም። እሺ 66 ነው 80 አሃዱ ነው። እሱ ላይ ፎከስ አድርግና እኔ እኮ ስትከራከሩ ስለ ወልድ መሰለኝ የምትከራከሩት። ቆይ አንዴ 66 ነው 80 አሃዱ ነው የምትቀበሉ ማስረጃ ስለማመጣ ማለት ነው። እሺ አሁን እኔ ስለምትከራከሩት ሀሳብ ላይ ማይ ጎድነስ 66 ነው 80 አሃዱ ነው የምትቀበለው ማስረጃ ስለማቀርብ የምትቀበለው መጽሐፍ ቀኖና ንገረኝ። ሁለቱንም እቀበላለሁ። ፐርፌክት። እሺ ችግር የለውም። ቀጥልሽ ሀሳብ። እኔ አሁን አንተን በጥያቄ ነው የምመልስልህ። በኦሪጂናል ግሪክ ሌጎስ ማለት ምን ማለት ነው? ሌጎስ ማለት የህፃናቶች የሚጫወቱበት ነው። እሱ ሌጎስ ነው የሚባለው። ሎጎስ ማለት ፈልገ ከሆነ ደግሞ ቃል ማለት ነው። ኦኬ እሺ ምንም ችግር የለም። ሌጎ ማለት የህፃናቶች የሚጫወቱበት የሚሰካኩበት የፕላስቲክ ነው። እሱ ሌጎ ይባላል። ሎጎስ ደግሞ የሚለው ቃል ግሪከኛ ነው። ቃል ማለት ነው። ቃል ምንም ድምጽ የለም። ሳይለንት በኋላ ንፋስ ድምጽ አለና በጣም ነው የሚረብሸው። አንተ ኦኬ እሺ እስኪ ምናልባት ኦኬ እሺ አሁን አለው
እስኪጨርስ ለምን ሰው ትረብሻለህ? ያ በጣም ጥሩ። ስለዚህ ሎጎስ የሚለው የግሪከኛ ቃል ቀጥተኛ ፍቺው ሌክሲካን ዲክሽነሪውን ስናየው ንግግር ምክንያት ሆኖ ብቻ ነው የሚመጣው። በመጽሐፍ ቅዱስን በተለያየ ክፍል ብናየው የሚመጣው የቃሉ ትርጓሜ እንደዛ ነው። ከዛ ውጭ ያለ ምንም አይነት ፍቺ የለውም ለዚህ ቃል። መጽሐፍ ቅዱስ ከፈለገ ደግሞ ሪፈረንሶችን እያወጣን ማየት እንችላለን ማለት ነው። በመጽሐፍ ቅዱስ ማዋየት ከፈለግ እያወጣው ጥቅሶችን ልሰጥህ ይችላለሁ። ለምሳሌ ጀስት ሚኒት ሎጎስ የሚለው ቃል ከብሉይ ኪዳን ስናየው ለምሳሌ በብሉይ ኪዳን ውስጥ ያው ብሉይ ኪዳን የተጻፈው በሂብሩና አንዳንድ በእርግጥ ዳንኤል በአራማይክም የተወሰነ ተጽፏል። ነገር ግን አብዛኛው የተጻፈው በሂብሩ ነው። በሂብሩ ሎጎስ ለሚለው የግሪከኛ ቃል አቻየው ፍቺው ዳቫር ነው። ዳቫር የሚለው የሂብሩ ቃልም ፍቺው ተመሳሳይ ነው። ለምሳሌ አሁን ለቃላዊ ንግግርና ለምክንያት ሆኖ ሊመጣ ይችላል። ዘፍጥረት 15 ቁጥር 1 ላይ ምን ይላል? ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ ይላል። እዚህ ጋር የእግዚአብሔር ቃል የሚለው ይሄ መልእክት በራእይ ለአብርሃም ሲመጣለት የገባው ቃል ዳቫር ወይ ደግሞ ሰብቷጀንቱ ላይ ሎጎስ ነው የሚለው። ሎጎስ ወደ አብርሃም መጣ እያለ ነው። እንግዲህ አንተ ሎጎስ የምትለው ይሄ አካላዊ ቃል ከሆነ የሆነ ሰው እየሮጠ ወይ እየተራመደ ወደ አብርሃም መጣ ማለት ነው። ኖ ያንን አያሳየንም። ዘፍጥረት 1 ላይ ባራሽት ባራ ኤሎሂም ወየተኻሪስ አለ። እግዚአብሔርን በመጀመሪያ ሰማይና ምድርን ፈጠረ አለ። እግዚአብሔር እንዴት ነው ሰማይና ምድርን የፈጠረው ስትል መዝሙር 33:6 ላይ በእግዚአብሔር ቃል ሰማዮች ጸኑ አለ። በእግዚአብሔር ቃል ሰማዮች ጸኑ። ኦኬ፣ ስለዚህ እነዚህ ሰማይ ምድር የተፈጠረው በእግዚአብሔር ቃል ነው ማለት ነው። አሃ መጽሐፈ መቃቢያን ቀዳማዊ ምዕራፍ 7 ከቁጥር 24 ላይ እንደዚህ ያለ 26 ማለት ሶሪ አንድ ይቅርታ ምዕራፍ 7 ከቁጥር 26 ላይ ይቅርታ ስልክ ስታክ እያደረገብኝ ስለሆነ ነው። እሺ ከቁጥር 25 ላይ እንደዚህ ይላል፣ ዳመናዎችም እግዚአብሔር ወዳዘዛቸው ቦታ ወስደው እንዲያዘንቡ ዝናብን መከልከል እንዳይችሉ የእግዚአብሔርን ቃል ሁሉንም ካለመኖር ወደ መኖር አምጥቶ ፈጥሮታልና ዳግመኛ የእግዚአብሔር ቃል ሁሉንም ወደ መቃብር አግብቶታልና እንደዚሁም ሁሉ የትንሣኤ ጊዜ ከደረሰ በኋላ የሞቱ ሰዎች እንዳይነሱ መሆን አይቻልም። ከእግዚአብሔር አንደበት በሚወጣ ቃል ነው እንጂ ሰው የሚድን በእህል ብቻ አይደለም ብሎ ሙሴ እንደተናገረ ዳግመኛም የእግዚአብሔር ቃል ሰውን ሁሉ ከመቃብር ያስነሳዋል አለ። እንግዲህ እዚህ ጋር የምንረዳው ምንድነው? የእግዚአብሔር ቃል ከአንደበቱ የሚወጣ ነው፣ የሚናገረው ነው። በዚህ ንግግሩ የሆነን ነገር ከመኖር ወደ አለመኖር ያመጣዋል። ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። እግዚአብሔር ይሁን በሚለው ቃሉ ብርሃንን ካለመኖር ወደ መኖር አመጣው ማለት ነው። ስለዚህ በብሉይ ኪዳን ይሄ ሎጎስ ወይ ደግሞ ዳቫር የሚለው የሂብሩን ቃል በዚህ መልኩ ማየት እንችላለን። የአዲስ ኪዳኑን ደግሞ የአንተን ሐሳብ ላዳምጥና አዲስ ኪዳን ላይ ደግሞ ዮሐንስ 1:1ን ጨምሮ በተለያዩ ክፍሎች ሎጎስ የሚለው የግሪከኛ ቃል እንዴት እንደገባ ግራማቲካል፣ ቴክስቹዋል እና ኮንቴክስቹዋል አፕሮቹን እናያለን ማለት ነው። እሺ ቀጥል ሮኪ ሐሳብህን። ካንሳና ሐሳብህን ቀጥል። ሶሪ ይቅርታ። በቃሉ ሰማይን ፈጠረ ብርሃናትን ፈጠረ ሲል አንተ በዚህ ውስጥ የተረዳኸው ምንድን ነው? በቃሉ ፈጠረ ሲለ ፎርዝ ነው ማውራት የፈለከው ወይስ ደቂቃ ሰጥቼ እንደኔ ታወራለህ? አይ ጥሩ እኮ ነው። አንተ በጣም ቆንጆ አድርገዋል። ግን አሁን አንዳንድ ጊዜ ማይንዳችን ላይ ያለውን ነገር አንተ እንዴት ነው የተረዳኸው? በቃሉ ፈጠረ ሲል እንዴት ተረዳኸው ለማለት ፈልጌ ነው። ሰማይ ይሁን አለ፣ ሰማይ ሆነ። ብርሃን ይሁን አለ፣ ሆነ። ሰው ሁሉን ነገር ያለው የፈጠረው በቃሉ ነው። በቃሉ ይሁን ሲል ይሆናል፣ ይሁን ሲል ይሆናል፣ ይሁን ሲል ይሆናል። አረ እግዚአብሔር በይሁን ይሆናል።
አዎ ቆንጆ ቆንጆ። እነዚህ ሁሉ ነገሮች ታዲያ ምን ይባላሉ? ምኑ? አሁን እነዚህ የፈጠራቸው ሁሉ ነገሮች ምንድን ናቸው? አሁን ስታወራ ቃል ላይ ማልከ የፈጠራቸው የሚባሉት ምን ይባላሉ አልኩ። መለስከው እኮ ራስህ። ፍጥረቶቹ ፍጥረቶቹ ገባኝ። ግን እነዚህ ፍጥረት ዝም ብሎ አይመጣም አይደለም። የሆነ ነገር አንድ ነገር ዲዛይን ታደርጋለህ አይደለም። ሰማይ ለምሳሌ ዲዛይን ይደረጋል። ለምሳሌ ብርሃን ራሱ ዲዛይን ይደረጋል። ጨረቃ ምንድን ትላቸዋለህ? እነዚህን ሀሳቦችን የእግዚአብሔር ፍጥረቶች ያው የእግዚአብሔር ፍጥረቶች ናቸው፣ ግን አይዲያ ናቸው አይደል? የምን አይዲያ? ኦኬ ፀሐይ አሁን ለምሳሌ አንተ አንድ ነገር ልትሰራ የሆነ ነገር ልትሰራ ስትፈልግ መጀመሪያ የሚቀድመው ምንድን ነው? እንደ ሰውኛ ካሰብንማ የሰው ልጅ ፕላን፣ እቅድ ምናምን የሚባል አለ። አምላክ ይሄ ሌላ ርዕስ ነው ግን የምንገባው። ይሄ ስለ አምላክ አትሪቢዩት ነው። ቆየኝ አንዴ ፕሊዝ ቆየኝ። እሺ አንድ ጊዜ ቆየሁን። እሺ ቆየሃለሁ። ምን አማራጭ አለኝ? አስር ደቂቃ ብቻ ነው ያለኝ፣ ግን ካልተመለሰ